እነ እያሱ አፋድ አይደሉም እንዴ? አፋድ ናቸው። ስለ አፋድ አይመለከተኝም ብላል። አሁን መመለከት ከሆነ በየትኛው መስፈርት ነው ስለ አፋድ በዛ ልክ? እንዲያውም ወደ መሪነት መምጣት አለባቸው ወደፊትም ስትል እየሰማን የነበረ ቁጭ ብለን ዛሴት ጎንደርን በተመለከተ ጎንደር ላይ አንድ መሆን አለባቸው። ጎንደር ላይ ያሉ ሴሎች መበጠስ አለባቸው፣ የውጭ ሴሎች። እሱን አውቃለሁ። ኖ አንደኛ ቆይ ማሸቱ አንደኛም የጎንደርን አንድነት እንዳይመጣ እያደረጉ ያሉ ከመሬት እስከዚህ እስከ ሚዲያ ድረስ ተናበው የሚሰሩ አካሎች በነሳሚ በኩል ውክልና የተሰጣቸው በነጌታ አይደለም ወይ? ማን ነው እሱን ብሪፍ ያደረገልህ እንዴ? ምን ራሳቸው እኮ ሲናገሩት የሚውለው ነው እኮ። ማን የተናገረው? እነ ጌታ ስራ ወጥቶ ሳሚን ወክየዋለሁ ብሏል። እንግዲህ በአፋድ በኩል ውክልና አላቸው። ጌታ ስራ ወጥቶ በቃል ሳሚን የሚባል ሰው ሳሚ ቀኝ የሚባልን ሰው አውቀዋለሁ ወክየዋለሁ ብሎ ያውቃል? እንግዲህ የግድ እኮ እሱ መናገር አይጠበቅበትም። በድርጅት በኩል ግን ውክልና ነበራቸው። ታዲያ ካልተነገረ ኃላፊነቱ እንዴት ትወስዳለህ? ኧረ በመድኃኒዓለም የፖለቲካ ዘርፉ ኃላፊ ማነው? የድርጅቱ ማን ነው? እሱ የአፋድ የፖለቲካ ዘርፍ ኃላፊ ጌታ አይደለም እንዴ? ታዲያ ጌታ ስራ ወጥቶ ሳሚ ቀኝ የሚባልን ሰው አውቀዋለሁ የኛ እንዴት ነው በእኛ በኩል ተወክረዋል ብሎ ነግሩሃል? የውጭ ተወካዮች እነማን ናቸው ታዲያ ነበሩ? ማን ነው? እንትን አድርግልኝ፣ ብሪፍ አድርግልኝ እሱን። የውጭ ተወካዮች እነማን ናቸው? ኦኬ የውጭ ተወካዮች አጠቃላይ እነ ዶክተር ደረጀ ጋር ሳሚ አልነበረም እንዴ? ዶክተር ደረጀ ተሰየመ ማለት ሳሚ በድርጅቱ እውቅና አለው ማለት ነው እንዴ? ራሱ ሳሚ እኮ ውክልና ወስዶ ነበረ እንዴ? ምን ማስረጃ አለ ለዚህ? ሳሚ የአፋድ ተወካይ ነው ለሚለው ነገር ምን ማስረጃ አለ? ራሱ ውክልና አስገባውና ይኸውልህ ራሱ ውክልና እንደነበረው በራሱ ፈቃድ እንደለቀቀ እሱ ውክልና አለው ካለ ወይም ውክልና አለኝ ካለ እሱን ጠይቅልኝና ማስረጃ አምጣልኝ። አሁን ሳሚ የአፋድ ተወካይ ነው ካለ ማስረጃ አምጣልኝ። ኦኬ ዳኒ ራሱ አለ አይደል? እንደምን ዳኒ እሸቱ እኔ ምን ሰምቻለሁ መሰለህ? ከራሱ ካንደበቱ ከሳሚ እኔ የአፋድ ተወካይ ነበርኩኝ ወደ ቲክቶክ እንዳትሄድ ራስን የምትታቀብ ተሆነ ተብዬ ራሴ ለቅቄያለሁ ሲል ሰምቻለሁ። እኔ ራሴ ቲክቶክ ላይ በሚያራምደው ያልተገባ ሐሳብና ቲክቶክ ላይ በወንድሞቹ መካከል በሚነዛው ጥላቻ እኔ መልሼ ልውረድ። አንድ ሳምንት ሳይቆይ ነው የተባረረው። ልኮ መልሶታል እኮ ስለ ሳሚ ቀኝቱ እኔ መልሼ ልውረድ። እሺ ዳኒ ይኸውልህ ሳሚ አንደኛ ነገር በቀጥታ ከአርበኛ ጌታ ስራደ እሱ እዚህ መጥተው እንደሚዝረከረከው ከአርበኛ ጌታ ስራደ ከአርበኛ እያሱ ቀጥታ ውክልና የለው። ይሄ የጎንደር አንድነት ተብሎ በአፋድ ውክልና ነበረው ነው ልመልስልህ እኮ ሰርሶ ልመልስልህ እኮ ወደ ደቂቃ ብራዘር። ይሄ እና አርበኛ ደረጀ በላይ እና አርበኛ ሰለሞን አጣናው አንድ ሲሆኑ በእነሱ በኩል 3 4 5 ተወካዮች ነበሩ። 2 እስራኤል ሀገር ያሉ ስማቸውን ማልጠራ፣ አንዱ ደግሞ የምታውቁት ዶክተር ምስጋናው፣ ዶክተር ደረጀ እና አንድ ግለሰብ። እነዚህ ናቸው በቀጥታ ከፋኖቹ ጋር ውክልና ያላቸው። ከዛ በኋላ አፋር ከተመሰረተ በኋላ የውጭ ኮሚቴውን የሚያግዙ ሰዎች ይግቡ ሲባል አቶ ሳሚ በማን በኩል ነው የገባው? በአቶ ግዛቸው በኩል። አቶ ግዛቸው ነው ጋብዞ ሳሚን ያስገባው። አቶ ግዛቸው እንደ አጋዥ ኮሚቴን ያስገባው እንጂ እና አርበኛ ጌታ እያሱ እና አርበኛ ጌታ ስራደ ወክለናል የሚል የለም። ሰጡኛል ካለ ይምጣ እስኪና ይዋረዳት። እዚህ ራሱ ግን ቃል በቃል ያለው ምንድነው? ውክልና ጥሩ ምሳሌ ልስጥ ዳኒ። ግለሰቦች የሚሰጣቸው ውክልና ይዞ የሚመጡ አካላት ካሉ ይምጡና ይናገሩ፣ ፊት ለፊት ይሞግቱ። እኔ ጥሩ ምሳሌ ለምን ሩቅ ሄደ? በራሴ ምሳሌ ልስጥ። እኔ አርበኛ ጌታ ስራደም አልወክለኝም፣ አርበኛ እያሱም አልወክለኝም፣ አርበኛ ደረጀም አልወክለኝም። ነገር ግን እኔ አሲስት የተደረግኩት አግዘን ተብዬ የገባሁት በአርበኛ ደረጀ ወኪሎች በኩል ነው። ያ ማለት ነው የአርበኛ ደረጀ ቀጥታ ውክልና አልሰጠኝም። ማመልከቻዬን አስገባው፣ ስሜን ሙሉ ሰጠው፣ የስራ ባውግራንድ ተናገርኩ፣ ቢዮን አጠቃላይ ሰጠዋቸው። አጣርተው መጥተው ፕሩቭ አድርገው ግባሉ። ሳሚም የገባው ያ ማለት ነው የአርበኛ ደረጀ ዳንኤልን ወክሎታል ነው ወይ ደግሞ ጌታ ስራደ ዳንኤል አልወክለኝም አርበኛ እስክንድር ነጋ ሙክር ያሰኝ ግን በውጪ በኮሚቴዎች በኩል ነው የገባው ሳሚ።
ቀጥታ ከጌታ አስራደ ጋር እዚህ የመጣ የሚነዘራት ፖለቲካ ናት እንጂ ከአርበኛ ጌታ አስራደ ቀጥታ አቶርን ያልተሰጠውም እሱ እስኪምጣና ተሰጥቶኛል ብሎ ይናገር። ረዳት ወኪል ነው ማለት ነው። አንተ ረዳት ወኪል የወኪል ወኪል ማለት ነው። ይኸውልህ ብራዘር ዲፕሎማሲ እዚያው ማብራራት አይጠበቅብኝም። ዲፕሎማሲው ክፍት ነበረ። እዛ ቦታ ላይ እኛ ገብተን ያገዝነው ሳሚ የወኪል ወኪል ነበር፣ በስነ ምግባር ተባሯል። እንደገና አንተ ደግሞ በዛ ገባህ ነው ጥያቄ። ተረጋጋሽቱ ዳኒ ኖ ተረጋጋ። ኖ እንዴ ምንድነው የምታወሩት? ሚዲያ ላይ በቃ ዝም ብሎ ሁሉም ነገር ዝርግፍ ይወል ነው። አይደለም። የሳሚን ድርሻ እኮ ነው የምንላችሁ። ሳሚ የረዳት ነበር በኩል የገባው እንጂ በጌታ አስራደ የሳሚ ድርሻ ኢምንት አንዳንዴ ቦታ መሰጠት ለሌለበት ሰው ቦታ ሲሰጡ እናድራላችሁ። በእናታችሁ በምንድን ነው የምትሰሙ ያለ ቦታ መሰጠት ለሌለበት ሰው ቦታ የምትሰጡ ሰዎች ካላችሁ ችግሩ የእናንተ ነው የኛ አይደለም። እሺ ለኔ አንድ ድል ስጡኝ በእናታችሁ ለዴ እባክህ ደንበሬ ቆይ ቀድመሃል እባካችሁ ያስራተን ነው ተኝተን ጊዜያችን ሐሳብ እንስጥኛ ስራ ላይ ስለኝ ያለሁት ተውትና ወደ ሐሳባችን እንግባ። እኔ ቀድማለሁ ጊዜም የለኝም ፕሊስ ቀድማለሁ እያለ አረበል ሳሚ ነው እንዴ ፕሊስ ጊዜ ካለ ስጠኝ። ረጅም ቆይቻለሁ ግን እሺ በቃ የምትፈጥን ከሆነ አጭር ከሆነ ማለት አጭር ነው የምናገረው። አንደኛ እኔ የምናገር የምፈልገው እሸቶ ተናገረው ሐሳብ ነው። ቅድም ምን ሲል ነበር መሰለ እኔ እነ ሀፍቴ መሪ ሆኖ እንዲመጡ ነው እንትን ይሄ የዛሬ ዓመትኛ ስንሰራ የነበረ ፖለቲካው እንዳይነጠቁ ነጥረው ወጥተው ተመራጭ ሆኖ እንዲመጡ ስንታገልበት የነበረ ነው። ከዛ በኋላ አልፎ አፋባ የተባለ ድርጅት ተመስርቷል። በሰዓት የአማራን ፋኖ መሪ መምረጥ የሚሉትም ከታች ያሉት ሰዎች ናቸው። አሁን ከወደ ኋላ መልሰህ መተህ እንደገና ደግሞ ከጎጃም አለው እነ ቤተልሔም ጋር እነዛ ጋር ደግሞ የተለየ እዚህ በቤታቸው እንዲያርገው እና ሀፍቴን መሪ አድርገው ለማምጣት እንቶኔን ሊያጠፉ የሚል ፖለቲካ ታሰራብን የመጣው ሰውዬ አርፈ ቁጫል። መደግፍ ካለብህ በሐሳብ የምትደግፈው ነገር ቀጥል። ከዛ ውጭ ግን ሀፍቴ መሪ ሆኖ እንዲመጣ ነው ሲሳይ አሸብር ወታደር ኃላፊ ሆኖ እንዲመጣ ነው። ማን ነው አንተን እንደዛ አድርጎ መራጭ ያደረገ? አፋባ የተባለ ድርጅት መጥቷል። በአፋባ ውስጥ ያሉ ሰዎች ተነጋግረው ደግሞ መሪያቸው መምረጥ ያለባቸው እነሱ ናቸው። እኛ አሁን ከዚህ እንደ ድርጅት ነው የምንደግፈው እንጂ ሀፍቴ መሪው መሆን አለበት እንትን የዛሬ ዓመት ቀረኩ አለፈ እኮ እሱ ነገር እሱ ንግግር እኮ ጊዜ ስንት ነገር ተጨቃጭቀንበት መሆን ያለበት ነገር ተወስዶ የቋራው ውይይት ተደርጎ የቋራ ካልጊዳን ተገውቶ አፋባ የሚባል ድርጅት መስረት በዛ መሀልም ሰምተህ ከሆነ ሌሎችም ብዙ አፈረገጡ እንደገና ተመልሰውበት ወደ ድርጅቱ የገቡበት ድርጅት አሁንም ለመበተን መሪ ይምጣል አትለፍልፍ አርፈ ቁጭ የምትደግፍ ከሆነ ደግፍ ዝም ብለህ። ከዛ ውጭ እንዲያም ፖለቲካን አቁም። በመቀጠል ደግሞ ሳሚ ይቅርታ ኦኬ ሶሪ በቃ ሄድ ቀጥል። እኔም አላስረዝምብህ። ጆን ተሸማቀቅ እንዴ ዳፈር አይ እኔ ትንሽ ነገር ነው ዳሰስ አድርጌ የሚል ድሮም ለሸቱ መጠየቅ አልፈለኩም። ምክንያቱም እሱ ነገሮችንን የብልጣ ብልጥ መንገድ እየሄደ ስለሆነ የጨዋነት የተሞላበት የሚያውቀውንን ለማህበረሰቡ ይፋ አድርጎ እሱም ወደ ፖለቲካው እንዲቀላቀል አልፈለገም። የብልጣ ብልጥ መንገድ ነው የሚሄደው። ይሄድ ችግር የለውም። ብጠይቀውም ቀና መልስ አይመልስም ሳይው ያ ስለሆነ አዋጭም አይደለም። ግን የሚሳሳታቸው ስህተቶች ግን ብዙ ናቸው። ለምሳሌ ብናይ በበቀደም በውሉል ቤት ምን ብሏል? ማስረሻ ሶስት ራሱን እንደሆነ ሶስት ራሱ ሆኖ እዝነኝ እያለ ጠቅላይ ግዛት ነኝ ሲል እናውቃለን። ግን የፋኖን ስም እንትን ለማድረግ ብለን ተተነዋል ይላል። ይሄን እንግዲህ ዛሬ ማስረሻ ሄዶ ከመንግስት በጠቅላይ ግዛት ዝም ብር ሲዘርፍ ከከረመና ነገሩ ካለቀ በኋላ ነው መጥቶ የሚነግርህ። ይህ መረጃውን ለኛ ምን ያደርግልናል? ይህ ማወናበድ ካልሆነ በስተቀር ይህ እስኪ ይህንን ሸቱ አውርቶ አሁን መረጃ ነገርኳችሁ ሊለን ነው ወይስ ምንድነው? የለውም ስንል እኮ ሲከራከሩ ነበር። የለውም ስንል አለ። አሁን ምን አለ ነው የፋኖነን እንትን ሞገስ ከፍ አድርገን ለማሳየት ለፋኖ ፕሮፓጋንዳ ሲባል እንጂ እንደሌለው ሶስት ራሱ ሆኖ ጠቅላይ ግዛት እንዳለ አውቃለሁ አለ።
እንግዲህ እዩት ምን ያክል በአማራ ህዝብ ላይ እየተቀለደበት እንደሆነና ምን ያክል በህዝባችን ላይ ያልሆነ ነገር ፋኖ ያላቸው ሰዎች ሎጂስቲክ አይደርሳቸው እነዚህ ወንበዴዎች ደግሞ ቁጭ ብለው በህዝብ ሲያላግጡ ከርሞ ገንዘብ ዘርፈው ሀብታም ሆነው እንደ ብርጭቆ ያበሩ አረጋ ከበደ ራሱ ተሸማቀቀ ተሱ ጋር ፎቶ ለመነሳት። ስለዚህ እንዲህ ነው እነሸቱ በህዝባችን የሚቀልዱት። ወደ ሁለተኛው ስንሄድ ምን አለ አፋሃድ በቡድን ተካፍሎ እርስ በርሱ መገናኘትና እነ ማስረሻ ጠልፈውት በሴራ እነ ማስረሻ ገብተውበት አንድ ላይ እስክንድር አጀንዳ መምራት አቅቶት ሁሉም በየቡድን ተቧድኖ ነበረ እና ኢያሱ አባተ የማስረሻ ቡድን ነበር አለ። እና እንደዛ ከሆነ ከመንግስት ጋር የነበረው ውይይትም ኢያሱ አለበት ስትለው ኖ እሱማ ንጹህ ነው ይላል። እዩ እንግዲህ ወይ አላውቅም ማለት ወይም ደግሞ እንግዲህ አንድ ቀጥ ምን ይልሃል እኔ ያፋሃድ አባል አልነበርኩም የለሁበትም ይልሃል። ከዛ ይመጣና እንደዚህ አይነት ውስጥ የሆነ ጥልቅ ምን ያህል ወታደር እንዳለው ማን ከማን ምን ሎጂስቲክ ሁሉ ነገር ይነግርሃል። ማን ከማን ጋር ተቧድኖ እንደነበር ይነግርሃል። ከዛ ግን ውስጥ አልነበርኩበትም ይልሃል። ከዛ ደግሞ ትንሽ ቆይቶ ደግሞ ሀፍቴ ወልዴ ሲወጣ አብሬ ወጣሁ ይልሃል። ያልገባ ሰው እንዴት ይወጣል? አልገባሁም ካለ እኮ መውጣት አያስፈልግም እኮ። ሀፍቴ ወልዴ ሲወጣ ነው የወጣው አሁን ተዚህ ተቀምጦ ማለት ነው። ስለዚህ ገብተህ ነበር ነህ። እንግዲህ አፋሃድ በተመሰረተ መልኩ ብዙዎቻችን እንደው ለዘብተኛ ብንሆን ሰለሞን እና አባድፈን ምናም እስክንድርና ፌስታሉ ይቀራሉ እያሉ አባት ሀገር አማራው በሙሉ ድምጽ መጨረሻ ላይ ቀጥቅጦ ነው የተለያየን አፋሃድ። አንድ ቀን እና ሀፍቴ ገቡ ብለን አልገባንም አፋሃድ ውስጥ። ስለዚህ ገብተህ ነበር አልገባሁም የሚለው የተሳሳተ ማወናበጃ ነው። ከዛ በተረፈ ሶልም ቅድም ጠይቀው መመለስ አልፈለገም። ለነጌታ አስራደ ፕሮፓጋንዳ እየሰራህ ነው፣ ድብና አርገህ እየሰራህ ነው። ፖለቲካውን ከነሱ ውጭ ማን ሊሰራው? እንግዲህ ኢያሱ አባተ በቀደም ነው እንግዲህ የፉከራ የፌስቡክ ፉከራ ኑ ግጠሙኝ እያለ ሲጽፍ ነበር። አቤት ቢያገኙትም ያበጃጁት ነበር። ምናል ቢሰጧቸው ነው ቅድም ስትል ነበር። ግባና ሪከርዱን ቤትህን በደንብ አድርገህ ፈልሰህ ስማው ሸቱ። ቢሰጧቸው ፖለቲካውን ያበጃጁታል ነው ስትለው የቃቃ መጫወቻን ያደረከው። እነሱ እንግዲህ ምን አይነት ታምራዊ ኃይል ኑሯቸው ከሌላው እንግዲህ ከነ አርበኛ ጆን ከነ አርበኛ ኢንጂነር አስቻለው በለጠ የተለየ ምን ያህል ኃይል ኑሯቸው እንደሚያበጃጁት እንግዲህ አንተ ነው የምታውቀው። ቢያገኙት ያበጃጁታል። ስለዚህ አሁንም እየቀለድክ ነው፣ ለነሱ ፕሮፓጋንዳ እየሰራ ነው ሸቱ። እነሳሚን እናንተ ባጠመዳችሁልኝ ወጥመድ አልገባም እነጌታ ስራ ደማ እነሱማ ፖለቲካው ካልክ ስለዚህ ወገንህን ለይ። ወገንተኝነት የፖለቲካ ወገንተኝነት አለ። ለማትደግፈው ቡድን ፕሮፓጋንዳ አትሰራ አለቀ። ከዛ በተረፈ እንደወረደ የሚኮረጅ ፖለቲካ ደግሞ አለ። በበቀደም መቼም በአርበኛ ደረጃ ላይ አፋሃድ ማይሰራው ግፍ የለም። በበቀደም እነሳሚ ሄደው ከነ ቤተልሔም ጋር የጌታ ስራ ደና አድርጉ የአንቶኒን እናድርግ የዘመነን እናድርግ ከዛ የኢያሱን አድርጉ ያስረስን እናድርግ የሚባል ፖለቲካ ነበረ። በበቀደም ሸቱ እንደወረደ ነው ዛሬ እሱን የተጠቀመው። የሚገርማችሁ ነገር አርበኛ ጆንና እሱ አርበኛ ሀፍቴ ወልዴና ጌታ አስራደ ካልተገናኙ ቁጭ ብለው ካላወሩ ኢያሱና ጆን ካልተገናኙ በምን መስፈርት ነው ጌታ አስራደ ከአርበኛ ሀፍቴ ወልዴ ጋር የሚገናኙ? አርበኛ ደረጀ የት ሄዶ ነው? ራስ አርበኛ ደረጀ በላይ የት ሄዶ ነው ጌታ አስራደ ከሀፍቴ ወልዴ ጋር? ምን አይነት እኔ ስንት ጊዜ በዚህ አርበኛ እንደሚጫወቱበትና ሊጫወቱ እንደሌለ ዝም ብለህ የሆነ እንዳሻንጉሊት ቁጭ አድርገህ ጌታ አስራደ ለፖለቲካ ጨዋታ ሲሆን ጌታ አስራደን አምጥተህ ከዛ ለመሪ ለፕሮፓጋንዳ ደግሞ ነው ይሄ ኮንቲኒ ዞታ ላይ ከዚህ እስከዚህ ነው። ይሄን ፕሮፓጋንዳችሁን እንደወረደ የምትጠቀሙትን ነገር ገሸሽ አድርጉና አንድ ድርጅት አለው መሪ አለው በመሪው ነው የሚወከል አለቀ። ከዛ አፋብኃን መጣ እንግዲህ ትላንትና ይፋዊ እንግዲህ 3 ቀን 4 ቀን ነው የሚሆነው ይፋዊ አፋብኃን ተቀላቀያለሁ አለ። እሱ በተቀላቀለ
በ2 ቀንና በ3 ቀን እንዲህ አድርገው ወንድሞቻችን ወፌላላ ተገልብጠው የሚቀጠቀጡ ያሉት በምን ነው? ምንድነው ሴራ? ለምን ግጠሙልኝ ያስፈልገ? ምትደግፍ ከሆነ እንደሌላው ድምጽህን አጥብተህ ማደግፍ። ከነሳሚ አላበቃም። ይሄ ወፌላላ ገረፋ ከነሳሚ እንደዚህ በበቂ ሁኔታ እያስገረፈ ነው። ዛሬ ምን በሚል ደግሞ አጀንዳውን ከፍ አደረገው ደግሞ እኔ አፋብኃ ሰሜን አማራ ቀጠና በላይ እዝን ብቻ ነው መደግፍ። እግዚአብሔር ያሳያችሁ። ስለዚህ አፋብኃ በላይ እዝ አሁን በሙሉ በሶስቱ ክፍለ ሀገሮች ራሱ በዚህ በእንትን ውስጥ ራሱ በጥርጣሬ መታየት አለበት። በአፋብኃ ውስጥ ራሱ በቴዎድሮስ እዝ፣ በሚኒሊክ እዝ፣ በአሳምነው እዝ ራሱ በጥርጣሬ መታየት አለበት። እንደዚህ አይነት ኮፒ ፔስት የሆነ ይህም እንደወረደ እና አያሌው መንበሩ ልክ ይሄን ማን ነው የሚሏቸው ከዚህ ከባህር ዳሩ ስልጣን ሀያሌው ተዳለ ዘቡ በል እንጂ ዝም ብለህ ዘቡ አዳር ጎንደር ዘቡ እነንቶን የተባረሩብኝ እነ ደስዬን ነው ማን ነው የሚሏቸው ተባረሩብኝ አረጋ ከበደ አባረረብኝ ብሎ እግዞ ሲል እንደነበረው ማለት ነው። የዚህ አይነት ኮፒ ፔስት የሆነ ፖለቲካ የብአዴንን ፖለቲካ ይዘተዚ ያገባ ድርጅት አለን እንደ ድርጅት እንሰራለን በልካቸው አብረው ድርጅቱ ፍትሃዊ ድርጅት እንዲሆን ነው ምንሰራው እንጂ እኛ አንድ ክፍለ ሀገር አሸናፊ ሆኖ ወጥቶ እርስ በርስ መጣረስ። እንግዲህ ይሰበው እኛ ምን ደክመውና ምን ለፈው አንድ አይነት የሎጂስቲክ አንድ አይነት የውጭ አስተባባሪ አንድ አይነት ደጋፊ ይኖራል ብለን እንሰራለን። እሱ ደግሞ እኔ የጎንደሩን ብቻ ነው መደግፍልህ ይላል። ስለዚህ በደጋፊና በደጋፊ መሃል መጠራጠርን ይፈጥራል፣ መለያየትን ይፈጥራል፣ በጥርጣሬ ያሳያል፣ ክፍፍል ይመጣል። የብአዴን አጀንዳ ኮፒ ፔስት ሆና መታፋኑ መሃል ገባችልህ። ምን አይነት ስራ ነው ይሄው? እንዴው ቢሰራስ እንኳን እንዴው ይሄን ያህል ቢያስብላቸውስ እንደዚህ አይነት ስራ በውስጥ ይሰራል እንጂ ጭራሽ መተባደባባይ እኔ እንትን ነው። ስንት ብር እስኪያሰባስብ አሁን በውስጥ አስገብተህላቸው ታውቃለህ? ሸቱ አንድ በውስጥ አንድ ነገር ሰርቶ ተጨባጭ ነገር ለፋኖች ያላበረከተ ሰው በዚህ ያክል ደረጃ እኔ እንደዚህ ነኝ ብሎ ከአፋብኃ ከመዋቅሩ አንዱነን ክፍል መገንጠሉ ተገቢ አይደለም። ስለዚህ በዚህ ብታስተካክልና ልክ የሆነ ፖለቲካ ብሰራ አቅምህ የፈቀደውን ብሰራ ቅድም አባልፈን ብሏል። ሁሉን ነገር አውቃለሁ ብሏል። በቃ ማትናገረው ነገር ካለፈበት የተበላሸ እንቁላል የሆነ ፖለቲካ አታምጣብን። ይህ ከ9 ወር ከ1 ዓመት በኋላ በፊት ያለፈበትን የወደቀ ለአሁን ምንም የማይጠቅመን ዝም ብሎ የሆነ ሰጠገባ ውስጥ መንገባበት አንፈልግም። ኦኬ ወቅታዊ መረጃ ለፋኖች ነው መስጠት ካልክ በቃ ያለፈበት ፖለቲካ ማንፈልግም። ወደ ሶሻል ሚዲያ አታምጣብን። በቃ ሰጠገባ ውስጥ አትግባ። ራስህን ችለህ ለወንድሞች በሚጠቅም አክቲቭ የሆነ ፖለቲካ ብቻ ስራ። እኔ ወልቃይት እያልክ የወልቃይት ጥቅም እንግዲህ መጽሐፍ ተጽፎበታል። ስንት ፕሮፓጋንዳ ተሰርቶበታል። እንግዲህ ደረቅ ወደብ መሆኑ በጣም ይታወቃል የወልቃይት ጉዳይ። አሁን ያንን ደረቅ ወደቡነቱን ልታስረዳ ድርቅ ስትላይ ያለው በዛ ድርቅ ስትል ነሞላትን ይዘህ ግን በዚህ ደግሞ ጭልፊቶች ግን አፋብኃን በስልጣን አኝ ሊያደርጉት ተዘጋጅተዋል። አፈፍ ሊያደርጉት ለዛ ለምን ግዳ ይሄኛውን ፕሮፓጋንዳ ግዳም ለምን አሰራ እንዴ? ከዛ በተረፈ ይሄ ሀጎስ የሚባለው ያንተ ወዳጅ አዩ የምትለው አይኑ ይጥፋ እንጂ እንኳን ደህና መጣህ የጎንደር ፋኖ የዋልድባው እየነቃ ነው ያለህን ከነ ኮሎኔል ሐዲሽ የሚባል የትግራይ ኮሎኔሎችና ጀነራሎች ጋራ እንኳን ደህና መጣህ አደራረግ የተደረገለት ቆራጡ የጠለምትነን ጥቅም ባንተ ነው የምናስጠብቅ የሚሉበት ኢንተርቪው አለ። ከመሬት ትፍረድ። አሁንም ተዛው ቁጭ ብሎ በትግራይ የጸጥታ ኃይሎችና በፌደራል አቀባበል የተደረገለት ለክልል መንግስት እንኳን ተላልፎ ሊሰጥ ዝግጁ ያልሆነ ኃይል አለ። ማህበረሰባችንም የወልቃይትና የጠለምትን ጉዳይ አደጋ ውስጥ የከተተ በዚህም ለፋኖዎች ደግሞ ለፋኖ እጅ ሰጠ ተብሎ ፕሮፓጋንዳ ያንተ ጓደኞች የሚሰሩበት ለምን እሱን ሪከርድ አፈላልጋ መታሰራ የወልቃይት አስፈላጊነትና የወልቃይት ደረቅ ወደብነት ኮሪደርነት ለማን ጠፍቶት ነው?
ስለዚህ ተጨባጭ የሆነ ፖለቲካ መሰራ ከሆነ ስራ፣ ካለበዛ ደግሞ ራስህን አግል። ስራ አታብዛብን እያስቀጠቀጥክ ወንድሞቻችን። ያስተካከልነውን ሁሉ እየመጣህ አፈር አትነስንስበት ነው የምልህ። ቴንኪው ሰሌ። ኦኬ፣ እናመሰግናለን ጓድ ሳሚ እና መሪያችን። በዚሁ አጋጣሚ እሸቱ ያዝ ስታደርገው የመከረባበት ነገር ነው ያለው። የአፋባ ደጋፊ ከሆን ቀጥለህ ደግፍ። አፋባ አንድ ተቋም ነው። የበላይ እንቶኔ የሚባል አይደለም። ወይ ሀፍቴ ብቻ አይደለም፣ ወይ ዘመነ፣ ወይ ምሬ፣ ይህን ደሳለኝ ብቻ አይደለም። ተቋም ነው። ተቋሙንን ደግፍ፣ ቀጥል። በዛ ስደግፍ ግን ለምንድነው ለአፋድ ፕሮፓጋንዳ እየሰራ አይደለም። እኛ ስለ አፋድ አይመለከተኝም ብለህ በጥያቄው መሃል አይመለከተኝም ብሎ መጨረሻ ላይ ምን አለ? ቅድም እኮ ስለነ ጌታ አስራልና ስለነ ኢያሱ ፕሮፓጋንዳ ሰራ ነበር ሲባል አልሰራውም አለ እንዴ! ይሄ ትክክል አይደለም። ሰሞኑን ያመጣችሁት አጀንዳ ሆን ተብሎ ምናልባት አንድነቱ ሊመጣ ነው ስለተባለ ያን ለማደናቀፍ የተደረገ ነገር ነው። ትክክል አይደለም። አቁሙ ነው። እነ ሳሚም እነ ካሳም ይዛችሁት ያለ የቢአዴን መንገድ ነው። ምንም የተለየ ነገር የለውም። እነሸቱ ምናልባት ሸቱ ሲቀጠቀጥ ዛሬ ልስቅ ትችላለህ፣ ትቀጠቀጣለህ። አንተም አርፈ ተቀመጥ። ጠርቶ መምጣት ያለበት ትግል ጠርቶ ይመጣልኝ። እናንተ ስለ ጮኋችሁ ስላላችሁ አይደለም። ወር በዚህና በዚሁ ናችሁ ተጣልተና ብላችሁ ስለተቧከሳችሁ አንድ የሚፈጠር ነገር የለም። ያ ማለት ግን እጁንን የሚያስገባ ኃይል የለም ማለት አይደለም። እጁንን የሚያስገባ ኃይል መቆረጥ አለበት፣ መቆረጥ አለበት። እኔ መልሳችሁ ባታስገቡን ጥሩ ነው። ወደ ነበርንበት መልሳችሁ አትክተቱን። ተው ብለናል። አይጠቅምም። ብተው ይሻላል። አይ መልሰን እንገባለን ወደ ነበርንበት ካላችሁ ችግር የለውም፣ መቀጠል እንችላለን። እኛ መዚን ያለን፣ እናንተ መዚን ያላችሁ፣ እንቀጥላለን። ምናልባት ከዚህ በፊት እንደነበረው ላይሆን ይችላል። ላይሆን ስለሚችል ተው፣ አይጠቅምም ነው። ሌላው አፋባ ውስጥ ሸቱም እና ሀፍቴ የጦር አዛዥ እነ ሲሳይ ደግሞ ምንድነው ፖለቲካ ምናምን አያስፈልግም ነው። አያስፈልግም። አርፋችሁ ቁጭ በሉ ነው። አርፋችሁ ብትቀመጡ ጥሩ ነው። በተለይ ሸቱ አርፈ ቀመጥ። አንተ የአፋባ ደጋፊም አይደለህም። ተው፣ ምንም አያደርግልህም በዚህ ልክ ድራማ መስራት። አርፈ ተቀመጥ ነው እያልን ያለነኛ። ብዙ ጊዜ ምንድነው ስንት መከራ አይተን በዛ ልክ ቤተሰብ አይቀር ምናምን ስንሰደብበት የነበረውን ያለፍነውን ጊዜ መልሳችሁ ባከቱን ጥሩ ነው። አይ እንከታለን ካላችሁ ግን ችግር የለውም። እኔ እንገባበታለን፣ ምንም ችግር የለውም። ተቋማችን እስከሆነ ድረስ ውኒጥ የለም። እዛ ውጭ ገንዘብ ለሰብስባችኋል ምናምን የሚል ነገር አለ። ጥያቄ ጥር ያለች ጥያቄ በጣም ቀላል። እንደዛ ቡነ መጠየቀን ነው ወይስ? አይ ዝም በቃ ነው እንደዛ ሳይሆን በግሌ ጥር ያለች ጥያቄ ነው የምጠይቅህ። ፍቃደኛ ከሆንክ ቀጥል። እልት ነው የሚጠይቅ ደንበር እንደ እልት ነው እንጂ እንደዛ አሁን እናንተ እንዳፋባ ተቋም አካሄድ ለምሳሌ የጎጃም አፋባ አንድ ነው የሚባለው፣ ግን የጎጃም ልጆች የአፋባ ደጋፊ ነን የሚሉ በጣም በጎንደሩ አፋባ ላይ ሙድ ይይዛሉ እና ይሳለቃሉ፣ ይጽፋሉ። ዘመን ያልመረጠው እንትን በቃ ሰራዊቱ ተበተነ ምናምን እያሉ በጣም እዚህ ሶሻል ሚዲያ ላይ ለማሽሟጠጥ ለማርገጥ ይሞክራሉ። አንድ ቀን እሱን ግን ተሰብላችሁ ለምን አልተቻችሁም? እንደዚህ ከሆነ እናንተ እንደምትሉት አፋባ ተቋም ከሆነ ማለት ነው፣ ለምንድን ነው ፕሮግራም ይዛችሁ ይሄ አፋባ ደጋፊ አይደላችሁም እናንተ ብላችሁ ያልተቻችሁት ምክንያት ምንድን ነው? ይዘናል ፕሮግራም አለን።
ፕሮግራም አለ በዚህ ጉዳይ በሉት ደግሞ ከረምነበት እኮ በየቤታችንና ሃይሚ እየከፈቱኝ እየከፈትን ከረምነበት አንደኛ ደንበሬ ምናልባት በአጀንዳው ጉዳይ ከሆነ በዛ ጉዳይ ነው ጥያቄው። ከዛ ውጭ ግን ደንበሬን ሀሳቡን አስጨርሱ። በነገራችን መሀል አትግቡም። አንዴ መሰረታዊ ጥያቄ ነው የጠየቀ ሰለሞን። ቆየኝ ሀሳብ ካሉ አስጨርሱት፣ ችግር የለውም። ቆይሽ እንደማመጥ አንደኛ አፋባ ቴዎድሮስ እዝ በሰዓቱ አፋጎኔ ብሎ ሲወጣ ቀጥቀጠ ነው አለኝ። እኛ በላይ ቀጠቀጠው የለም። ወጥተው ተሳድበዋል። አዎ ተሳድበዋል። መልስ ግን ሰጠናቸዋል። ዝም አላልናቸው። በቂቱ ቁጭ አድርገን ዋሪኝ። ምንም ዘለለ ምንም የደረሰበት ነገር የለም። የትም አልደረሰ። እኔ ብዙ ጊዜ እዚህ በማውራት ብቻ የሚሰራ ስራ የለም። ምናልባት ወጥቶ ሲሳደብ ውሎ ቢያድር ምንም ሊያመጣ አይችልም እኮ አይተነዋል እኮ። እነ ዳሞቴ በላይ የተሳደባለ እንዴ? በመሳደብ ደረጃ ምን አመጣ? ምንም ያመጣው ነገር ምንም የፈጠረው ነገር አንድም ጠብ የምትል ነገር የለም። አንበርክከን እያንዳንዱ አሳይተነዋል እኮ በርከክ አድርገን ምንም የፈጠረው ነገር የለም። ያ ማለት ግን መልስ አንሰጥም ማለት አይደለም። ሰጥተናል በተገቢው መሰረት። እኛ እንደ ሌሎች አይደለንም። ነገ በምንገናኝበት መስፈርት ነው የምንናገረው። እዛ ውጭ ወጥቶ ህዝብ ስለተሳደበን የህዝብ አልተሳደብም። በዛ ተረዳው ደንበሬ። ከዛ ውጭ አሁን ሰሞኑን የተደረገ ነገር ካለ ችግር የለውም። የሚበቃውን እንሰጠዋለን። ችግር የለውም። ዞሮ ዞሮ ፕሮግራም ይዘናል ስላለ ዊል ጠብቃለሁ። ፕሮግራሙን 5 ደቂቃ ስጥና ሀሳብ ይለስጥ። ደንበሬ የጠየቀው ጥያቄ መሰረታዊ ጥያቄ ነው። አታጨናብሩ። ቀጥል ሀሳብን። እኔም ይህ ጥያቄ ስላለኝ መልክ ወንድ ማለት ነው። የትኛው ጥያቄ ነው? እስኪ ግልጽ አድርገው ደንበሬ። የአሁኑን ነው መልክ የምትለው? ፕሮግራም ይዘንበታል ብሏል። እኔ ያመመኝ ነገር ስለሆነ ለምን ምትለኝ፣ እንደ እውነት ካወራን የጎንደሩ አፋባ የተጠናከረ በጣም በጥሩ ቁመና ያለን ነው አለን የለም የሚባል ኃይል ያለው ኃይል ነው። ግን እዚህ ደግሞ የባህሪን አፈቀላጤዎች የአፋባ ደጋፊ ነን የሚሉ የጎጃም አካባቢ መጡ ኤሊቶች ግን በጣም ያጣጥሉታል። በጣም ነው የሚያጣጥሉት የሚያሽሟጡት። ይሄ የጎንደሩ እንትን በቃ ተበተነ ዘሜን ያልመረጠው ምናምን እያለ በቅርቡ የፖስቱ አሉ ሲናገሩም ሰምቻለሁ። እና አሁን እነሱ የአፋባ ደጋፊ ናቸውና መልስ ሲሰጡ ስላላየው አሁን በሼ ላይ ደግሞ ብዙ ነገር ስታወሩ እሺ ያደረገው ነገር ግን ለእኔ በጣም በግሌ የሚያኮራኝ ወንድሜ ነው። የኮራውበት በጣም የወጣት አዋቂ ነው። ዘመኑን የዋጀ ፖለቲካ የሚያካሄድ ወንድማችን ነው። ስለዚህ ያለውን አደረጃጀትና አካሄድ በአጠቃላይ የአማራውን አሰላለፍ ትግሉን አላወቃችሁም እናንተ ገና ናችሁ ብዬ ነው ማስበው። እሺ ያደረገው ነገር ምንድነው? የባህሪንን ሴል እየበጣጠሰ ሰርጎ ገብቶ በውጭ ሀገር ያለው ክንፍ ናታሽ ፋኖ ያልወከለው ባህሪን አሰርጎ ያገባ በውጭ ሀገር ያለው እነ ኮሎኔል እሸቴ ታደሰን የበላው ዛሬም በልቶ እነጌታን በልቶ ነገ ደግሞ ናፍቴ በላቸው እንዳይል ሀፍቴንም ጌታንም ወደ አንድ ማምጣትና እነሱን የማዳን ስራ ነው የሰራው። እናንተ ግን የሚታያችሁ ነገር የለም። በቃ የኩተራ ስራ ነው የምትሰሩት። ቆየኝ አሁን ደንበሬ ቆይ ማለት አንደኛ ካሳ እኮ ድራማ ነው እያለህ ነው። ታች እንግዲህ አይተህ ድራማ ነው እያልን ያለና ትክክል። ካሳ ምንድን ነው የሚሰራ ያለ ስራው? ካሳ ምንድን ነው የሚሰራ ያለ? ካሳ እኮ የባህሪን ስራ ነው የሚሰራ። አስጨርሴ ቆይ አንዴ አስጨርሴ። ለምንድን ነው የካሳን ወስደህ እሸቱን ልተች የምትፈልገው? በቃ አንተ እንደዛ ከሆነ እኮ ደካማ ነህ ማለት ነው። እዚህ በሳሚ አጀንዳ ተጠለፍክ ማለት ነው። ደንበር እኔ ቤቴን ከፍታለሁ ትመጣለህ። በዛ ይሄ ማፈን የመጨረሻ ልክ አይደለም። የመጨረሻ ሰለሞን የምታደርገው ያለህ የመጨረሻው እኔ አላፈንኩም ድራማ ነው እያለ ታች ወይም እባክህ ድራማ ነው እያለ ስለ ካሳ አንተ ምን አገባህ? አንተ ሸት እንዳትቀበለው ነው እንደዚህ ያደረገ ፋራ ነህ እንዴ? ደንበሬ ሁለት ደቂቃ አስተይ ሁለት ደቂቃ ተደማመጡ። በእናታችሁ አንዴ ተደማመጡ። ቆይ ደንበሬ ቆይ እኔ ብዙ ሰዓት ጠብቂያለሁ። ቆይም አንድ ሰከንድ ብቻ ነው ከመጣለሽ ትስጡት። ቆይ ትዕግስተኛ ሁኑ። እነ ሰለሞን የሚፈልጉት የሚዲያ ፍጆታ ለሚሆን ፕሮፓጋንዳ ብቻ ነው። ከዛ ውጪ የአፋባህን ጉዳይ ወይም ደግሞ የበላይ እዝን ጉዳይ ታርጌት አድርገው ሲሰሩ አይቻቸው ስለማላቅ ማለት ነው። የሚፈልጉት እነሱ የሚዲያ ፕሮፓጋንዳ መስራት ብቻ ነው የሚፈልጉት። ከዛ ውጪ ወታደራዊ የሆነ ስትራቴጂክ የሆነ ፖይንት አይፈልጉም እነሱ።
በቃ እናንተ የምትፈልጉት በተለይ አባት ሀገር አማራዎች የምትፈልጉት ሚዲያ ላይ አውጥታችሁ የምታሰጡትን ነገር ነው በቃ መስማት የምትፈልጉት። ያ ደግሞ ትግል ላይ በፍጹም አይሰራም፣ ባዶ ነው። የእናንተ ፍላጎት እሱ ብቻ ነው። በቃ ወጥታችሁ ለሌሎች ሰዎች የእናንተን ድክመት ለሚፈልጉ ሰዎች ፕሮፓጋንዳ በቃ እንትን ምንጭ መሆን ነው የምትፈልጉት እናንተ። ይሄ ደግሞ በፍጹም ትግልን አይመራም። ነው ቆይ እሸቱ አጀንዳው መቆም የለበትም። ፕሮፓጋንዳ ተመችታችሁ የምትመጡት እናንተ። ነው አይደለም፣ አጀንዳው መቆም የለበትም። መመካከር መጀመሪያ ወደ ሚዲያ ከመምጣታችሁ በፊት ተመካከሩ። ቤታችሁን ዘግታችሁ ተመካከሩና የትኛው ቦታ ላይ ለአፋሃድ ወይ ደግሞ ለአፋብሃ ውጤታማ የሆነ ስራ ልንሰራ እንችላለን ብላችሁ ተነጋገሩ። ከዛ በኋላ ወደ ሚዲያ ነው። ጭራሽ እየመከርከን ነው። በቃ እሱን ነው የምነግራችሁ ነገር ነው። የማታውቁትን ነገር ገብታችሁ አንድ ሞታርጉማ በእናታችሁ ምንድነው የሚትመጣው? ስለዚህ አትድከሙ፣ ደንበሬም መልካሙም አትድከሙ። እነሱ የሚፈልጉት ነገር መስማት የሚፈልጉት ነገር አለ። ያን ደግሞ ወጥተን እኔ ከዚህ ቤት ብዙ ሰዓት ጠብቄያለሁ። ቤቱን ለማስከበር ነው የምናገረው እንጂ በፍጹም ሀሳብ መናገር አልቻልኩም። ዝም ብሎ ደኬር ቤት ነው የሆነው። ሰዎች በነፃነት ሀሳብ አይሰጡም። እኔ ቤቴን ከ30 ደቂቃ በኋላ ከፍታለሁ። በነፃነት እንወያያለን፣ ችግር የለውም። ነገር ግን እኔ አሁንም ደንበሬ ያነሳው መሰረታዊ ጥያቄ ነው። በእሸቱ የተነሳው ጥያቄ በሌሎች ለምን አይነሳም ነው። ይህን አጨናብረሃት ሂድ፣ አጨናብረሃት ሂድ። ማን ያነሳ? አንተ መልኬ ማን ያነሳው? ያኛው ማን ያነሳው ነው? ቆይማ አንደኛ ማን ያነሳው? መልኬ ማን ያነሳው? ያንን ማን ነው ወጥቶ የተናገረው? ሰሞኑን ደንበሬ እኛ በውስጥ በነገራችን ላይ የሚያምቆይ በውስጥ ተታለን በውስጥ መጨረስ የሚገባንን ነገር አልጨርስም። ዝም ብለን የመጣን ዝም ብለን አንተ ሲጀመር አንተ ራስህ ልክ አይደለም። አንተ ሰለሞን ሳናወራ ነው መተህ ቤት የከፈትክ። ዝጋ ሆነ የአንተ አጀንዳ የዛሬው ውድቅ ነው። በአጠቃላይ እኔ ጥየዋለሁ እንዳንድ እኛም ብዙ ነገራችን ላይ አንድ ደቂቃ ፈልጋለሁ ጋይስ። ዛሬው ኦኬ፣ እኛም ስራ ቦታ ላይ ነኝ። አንድ ደቂቃ ሙጋቸው ሁሉንም ሙጋቸው ግን እኔ ጥያቄ ለእናንተ አጠቃላይ ጀነራሊ ማለት ነው። አሁን ትናንትና የሆነ ጥሩ ፕሮግራም ይዘን እያወራን እያለን ዊልዊል የሆነ ነገር አመጣና የሆነ ሎጎ አምጥቶ ይሄን የፖሰተ ሰው አለ ብሎ የሌለ ነገር አምጥቶ እንትን አደረገም። ቀጥል ሳሚ። ሳሚ ኮርቶ ቀጥል። እኔ ነኝ መሰለኝ። ኦኬ ፍሪደምን ውጋው። በጣም እያሽቃበጠን ውጋው። በጣም ለማሳጣት የሚሞክር እሱ ነው። አንዲት በቃ አንድ ደቂቃ ብቻ ተውት። በቃ አሁን እዚህ ነው የምታስወሩድን። በነገራችን ላይ ሀሳባችንን መሰረዛችሁ ነው። ቆይማ ቆዩ። ይኸውላችሁ በእናታችሁ ምንም ያልገባች ስማ እስኪ እዚህ ቲክቶክ ላይ ቲክቶክ ምንድን ነው? እሺ የጎንደርና ፋባን መደግፍ ያለው እኮ አሰራሩ እንደዛ እኮ ነው። ወደ አንድ ሲመጡ ሁሉን ይደግፋል። ወደ አንድ አመራር ትክክል አይደለም ነው የምልህ። ትክክል አይደለም። አንተ ቆይ እስኪ 2 ደቂቃ ስጠኝ። እሺ በቃ ተው። ትክክል በኋላ በቃ ትክክል አይደለም በይ ካልገባ እኔ ሐሳቤን ነው እንትን ምለው በኋላ እንትን ልነግርህ እኮ ነው። አሰራሩ እንደዛ ነው። ገብቷል? ለምንድን ነው አሁን በ12 አመራር የተዋቀረ ነው? ለምንድን ነው የምታስወርዱት ሰው? ሚውት አድርግማ። አንደኛ ምንድን ነው አጀንዳችን እየወጣችሁ እኮ ነው ያለው። ደነዝ ምን አጀንዳ አለ? ምን ምድረ አህያ። ቆይ እነዚህ ተረጋጋበና ዘቡ ተረጋጉ በእናትህ አንደኛ እሸቱ የዘቡ አካል ነው። እኔ ነግሬሃለሁ እኮ እሳቤው ከዘቡ የሚወጣ አይደለም ነው። ምንድን ነው ዘቡ ትላለህ? ዘቡ እኮ የጎንደርን ከፍታ የጎንደርን አይደለም፣ እንደዛ አይደለም። ሁለት ደቂቃ ስጠኝ። እሺ በቃ ላስረዳ። እሸቱ የዘቡ አካል ነው። አምነህ ሄደህ እዛ በኋላ ታወራለህ። እመን፣ መጀመሪያ እመን። የዘቡ አካል ነው አይደለም ነው ዋናው ነገር። አይደለም የሌለበትና አለበት ልልህ ነው እንዴ? የዘቡ ህሳቤ እኮ ነው የአማራን አንድነት የሚናፍቅ ባህሪንን ማስወገድ ከሆነ የኔ ህሳቤ፣ የእሸቱ ደግሞ ባህሪንን ማስወገድ ከሆነ ህሳቤው ምንም አንድ ማንሆንበት ምክንያት የለም። አንተ ምንድን ነው ዓላማ? የእናንተ ዓላማ ምንድን ነው? ዝም ብሎ ቦጭ ስጭ ነው እንዴ እናንተ ዓላማ? ቦጭ ስጭ ከሆነ ነገረኛ ዓላማችሁ። እሺ ቀጥልና ጠላት ላይ ነው የምትግባባው። ቆይ አንዴ ይኸውልህ፣ ጠላት የማስወገድ ከሆነ ዓላማችሁ ጠላት ላይ ነው የምታተኩረው። በቃ ያንተም የኔም ጠላት ካለ እዛ ላይ ነው የምናተኩረው። ግን አንድ ነገር ይኸውልህ ማወቅ ያለብህ ነገር የአፋባ አሰራር እዚህ ሴቶችን ሲረግጥ ሲውል የነበረ ሰውዬ
በጎንደር አርጎ ሄዶ በቆቦ ገብቶ በቆቦ አፋባ ስልጣን ያገኘው አሰራሩ ውድ እንደ አማራ ቢሆን ኖሮ ጎንደር ላይ ስልጣን ይይዝ ነበር። ለምን አልፎ ሄዳል? እነመሪ ለምን ሄደ? በጎንደር አይደል የገባ? ለአንተ ከፍታ ያለው የነመሪ አፋባ አይደለም እንዴ? ኖ ምንድነው? ከመጀመሪያ አፋባ ከሆነ ታዲያ ለምን አልፎ ሄደ? የጎንደርን አፋባ ሰው ቆይ፣ አንደኛ ይኸውልህ ደንበሬ፣ አንዴ ሚውት አድርግ አንዴ። አንደኛ አሁን እየተደረገ ያለው የጉሬላ ፋይት ነው። በምታውቀው ቦታ ነው የምትዋጋ እንጂ በማታውቀው ቦታ ልትዋጋ አትችልም። ዝም ብለህ ማይሆን ወሬ አታውራ። ዋጋ ነው። እሺ በቃ የፖለቲካ ስራ ሊሰራ ነው የገባ። የፖለቲካ ሳይንስ ልጅ ሰው በሚያውቀው ቦታ ነው፣ በሚያውቀው በሚንቀሳቀስበት ቦታ ነው። ሳይንስ ስለሚችል የወሎውን አፋባ አጠናክሮ ወደ ጎንደርም ወደ ጎጃም ወደ ደንበሬ ሚውት አድርግ። አጀንዳው እየወጣ ስለሆነ ሚውት አድርግ። እና አንተ እውቀት ያለውን ወንድም መገፋ ከሆነ የመረጃ ሰንሰለት ካላወቅ አልገፋ ነው የሚያስተካክል ነው እያልን ያደነ ማን ገፋው? ደንበሬ ሚውት አድርግ። ይቅርታ በጣም ለመጀመሪያው ጥሩ መተበት ነበር። ከዛ ወዲያ ሐሳብን አይ ቲንክ እያቋረጡ ተበላሸ መሰለኝ። አሁን ሰሌ ይሄ አጀንዳ በስነ ስርዓት ተዋቅረን ተነጋግረን በውስጥ ተቀጣቅጠን መምጣት አለብን። የሸቱ ሐሳብ ትክክል ነው አይደለም፣ በውስጥ መነጋገር መቻል አለብን። አሁን ላይ ዝም ሐሳብን ሰጠና ችግር የለውም እንቀጥላለን። ለምን መሰለህ ሐሳቤንም እንዳልሰጥ እዚህ ላይ እንበተናል። ጥሩ ያልሆነ ነገር ይመጣል። በውስጥ በመጀመሪያ ቁጭ ለመነጋገር መቻል አለብን። ገባ ምልህ አፋባህ እንደ አፋባህ አንድ ምሳሌ ልንገርህ። ትናንት ነው አሮናው በሌሎች የምትኖሩበት የሆነ ቤት በፌክ አካውንት ከታተን ነበር። ቅዳሜ ገበያ እነሳሚ ምናምን ተገናኝተው ያወራሉ በጨዋታ። ምንድነው የሚሉት? ስለ በደንቢያ በኩል በተመታችው ሄሊኮፕተር እናገኘው ተሻገርና እነ አረጋ ከበደ ነበሩ ምናምን የምትል ንግግር እያደረግሽ በአዲን ተመታያልሽ ቆይተሽ አረጋ እኮ አለበት ሲባል አደነጋገጥሽን ቪዲዮ ላይ አይተነዋል፣ ፖስተነዋል ምናምን ብለው ቀልድ ነገር ተጀምሮ አረጋ ከበደን አትጥሩ ሁሉ ከሌላው በአዲን ለጥላችሁ በሌላ በተንኮል አትጥሩ ሁሉ አይነት ድባብ ነው ሲካሄድ የነበር። ይህኛውን ገልብጠ ስታመጣው እነዚህ ሰዎች የቴዎድሮስ እዝ ደጋፊዎች ናቸው። ስለ ከቴዎድሮስ እዝ ውጭ ማርሸት እኮ አባሯቸዋል። ታዲያ ማርሸት አባሯቸዋል ነው። ማርሸት እኮ አባሯቸዋል። ምንድን ነው የምትለው? ሀሳቤ ልጨርስ፣ ጠብቀኝ። ከዛ በኋላ ምላሽ ስጠኝ፣ ለኔ ምላሽ ስጠኝ። ከዛ በኋላ የፈለገውን ያህል ዘቅዝቅ አራግፍ ብትገርፋቸው ከቴዎድሮስ እዝ ውጭ መሪ እንዲመጣ አይፈልጉም። እንደ አፋባ ይንቀሳቀሳሉ። ሎጎ ሊያደርጉት ይጸይፉታል። ኦኬ። እና እናንተ ላይ አባት ሀገር አማራ ላይ እኛ ላይ አማራነት ይታያል። ይህ ልጅ ደግሞ ፖለቲካ እይታው ተረድቶት ጎንደር ሲጠናከር ሌላው እንደ ማንኛውም ይጠናከራል ብሎ ካሰበና ከመጣ ይህን ሰው ልትቀበሉት ይገባል። ጎንደር ለማጠናከር ሚዲያ ላይ ነው እንዴ ተጠናክረው? አስበል። እኔ እኮ ለምንድን ነው ወይ አልጀምሮም በውስጥ እንጨርስ ብዬ ነበር። ጨርስ ሐሳብን ስትካልክ አታቋርጠኝ። እዚህ ሚዲያ ላይ እነካሳ እኮ ወንድሞቻችን ሳይሆኑ ቀርተው እኮ አይደለም። እነካሳ ጋር እነ ዳሞቴን ምናምን ስንሳደም እንውለው ለምን ይመስላል? ወንድሞቻችን እኮ ናቸው። ግን እንደ በጎንደር ይምላሉ፣ እንደ ጎንደር አያስቡ። ግማሽ ይረግማሉ፣ ግማሽ ይመርቃሉ። ይሄ እኮ ነው መነሻችን። ሌላ የተለየ ነገር እኮ የለውም። ምን የተለየ ነገር አለ? መሪን ማጠልሸት አታምጡ ነው። አጠልሽታችኋል። ስብና ገዳል አታድርጉ ነው። ዘቡ በመጨረሻ መጥቶ የሆነ የተጠለፈበት ነገር ይኑር አይኑር አላቅም እንጂ እሳቤው የዚህ አይነት እሳቤ ያለው ይመስለኛል። ጎንደር ላይ የሚደረግ ነገር በሙሉ ይመቸዋል፣ ተስተካክሎ አንዱ ነው እንዲሄድ ይፈልጋል። በምን ተጠልፏል? በተለያየ ነገር ተጠልፏል። የራሳቸው ጉዳይ ነው፣ አይመለከተኝም። እንደ አማራ ስናስበው ግን እንደ አባት ሀገር አማራ በሻለቃ ሀብቴ ላይ ጥሩ አድርገው የሚያላግጡ አሉ። የቴዎድሮስ እዝ ደጋፊዎች ምልጭ አድርገው ይኸው ቤት ከፍተው ጥርሳቸውን ይፋቁ እኮ ያላግጣሉ፣ ይጽፋሉ። ትክክል ነው፣ ተናግሮታል። ጦር ይበተናል ሁሉ ብለዋል። በመረጃ በድምፅ ሪከርድ አምጡ ብለህ ብትጠይቃቸው አይመልሱልህ። ይህም የአፋብኃ ደጋፊ ነው የቴዎድሮስ እዝ። ይህን አካል እንኳን ተናግረን አናቅም ነው። እኔ አሁን ተናግሬያቸው አላቅም።
ተናግሬ አላውቅም። ለምንድን ነው ያላደረኩትን ነገር አድርጌያለሁ? እሸቱ ግን መጣ። ጎንደሬ ነው። የሆነ ጊዜ ላይ የሆነ ቦታ ላይ ነበር። የትግል አስተላለፉን ሚዲያውን አልተመቸውም። ሚዲያው ቦርዱ ኃላፊዎች ምናምን በመጡበት እጠየቃለሁ ብሏል። ሀሳቡ ቁርጥ ያለ ነው። ይህ ሰው አፋብኃን ደግፋለሁ በላይ እዝን ብሎ ከመጣ ገሌ 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 ጠቅሷል። ሌሎችንም ያልተጠቀሱትን ቢጨምር እነ ራስ አርበኛ ደረጀ ወንድሞቻቸው ጋር ተስማምተው ቢቀጥሉ ደስ ይለኛል። እዛ ላይ አንድ ክፍተት አይቻለሁ። በቃ ጦረኞችም ጡ ይቀጥል፣ ፖለቲከኛው ይስማማ፣ ከስሩ ነው ይገዛ። ያልተፈለገ ገመድ ጉትቻ አይኑር። ስፔሻሊ ጎንደር ላይ አወኩሽ ናኩሽ አይነት ነገር ሆኖ ልጆች ጎንደር የነን የሚል በመጡ ሰዓት ዝም ብለው ውቀረው አላስፈላጊ ስም ማጥፋት ምናምን ተደርጎ የሚከደው አካሄድ ትክክል አይደለም። መመካከር ካለብን በውስጥ እንነጋገራለን። አፍንጫችን እስኪሰበር ድረስ እንረጋገጣለን በውስጥ። ከዛ ውጭ ግን ልጁ የመጣበት አካሄድ መስመሩ ለእኔ በጣም ተመችቶኛል፣ ተስማምቶኛል። መሪን ካከበረልኝና ደግፎ ወደ ጥሩ ነገር ከመጣ ይሄ ሰው ለምንድን ነው እኔ ይሄን ሰው አነግሰዋለሁ እንጂ ለምንድን ነው ሌላ ነገር ምል? ትቀልዳለህ እንዴ? አትሳደቡ አይደል ምንለው? እንኳን ሊደግፍ የመጣ ካልተሳደበ እንኳን ሰድም አንደርስም። ስለዚህ በዚህ መሰረት ተረጋግተን ነገሮችን ሰከን ባለ መልኩ እንይ። ዝም ብሎ ምንድነው ካልኩኝ አይቀር በሚል የሞኝ ግትርነት ላይ ብዙ ባነሳተፍ ሚል እይታ ነው ያለኝ። ሰሌ ታንኪ ሶ ማች። እናመሰግናለን። ሰሌ ተራይ ድረስ ነው በእናት እኔ እየተንጫጫሁ በእናት። ኦኬ እናመሰግናለን። አሁን እሸቱ አሁን ለአፋብኃ ብለዋል። አፋብኃ እኛ አፋብኃን አንድ አትደግፍም አላልነው፣ መብቱም የለንም ወይም ስልጣኑም የለንም። ግን አፋብኃ በአራቱ ቀጠና በአራቱ ክፍለ ሀገር ያለ ይህም ብቻ የሚለው ራሱ የዘቦች እኔ በነገራችን ላይ 100% የዘብ ነው ብዬ ነው የማስበው። እሸቱ እቺ ብቻ የሚላት ነገር የዘብ እሳቤ ነው፣ የነ ደንበሬ እሳቤ ናት። ይሄ በነ ነፃነት በነ ዘጎንደር የመጣ እሳቤ ነው ብለን ነው የምናስበው። በስነ ስርዓት አፋብኃን ሁሉ በአራቱ ክፍለ ሀገር ያለ ነው ብቻ ብለን የምንወስደውም ነገር የለንም። ምክንያቱም የተለየ ነገር የለውም። ያ የአራቱ ክፍለ ሀገር ነው። አራቱ ክፍለ ሀገር ተነጋግሮ ከቀሩት የአፋድ አመራሮች ጋር ሆኖ የአንድ ድርጅት መሪ መርጠው ተመራርጠው ወንድሞቻችን ተመካክረው መሪ ይዘው እንዲመጡ እንጂ እንደነ ዘመነ ደጋፊዎች እንትን ካልሆነ ብለው ቢለፈለፍ እኔ ይጠቅማል ብዬ እንደ አፋብኃ ሰሜን አማራ እዝም ይጠቅማል ብዬ አላስብም። ካሁን በፊት ስላየን ማለት ነው፣ ከብዙዎች ተምረናል። ሁለተኛ ትላንትና በእሸቱ ሰበብ የኛ ወንድሞች አፋብኃ ሰሜን አማራ ቀጠና የተረገጡት ፕሮፓጋንዳም እንኳን ዛሬ ቤት ከፍቶ ለነሱ መልስ ሰጠው ብሎ ግን ዝም ብሎ ምንም ነገር ካሁን በፊተኛ 2 ዓመት ያወራው ነው ሲደግመው የዋለ ምንም ነገር ፍንጭ ነገር የተናገረው ነገር የለም። ኢቭን እንደውም የተሰደቡት ደግፋቸዋለሁ የሚላቸው አመራሮች ናቸው ወይም ድርጅት ነው ፕሮፓጋንዳ ሲሰራ የዋለ ደግሞ የለሁበትም ለሚለው ድርጅት ነው ያሉት ያው ፕሮፓጋንዳ ሲሰራ የዋለ ማለት ነው። ስለዚህ ለአፋብኃ እሰራለሁ ቢል ኖሮ ትላንትና የውሸት ፕሮፓጋንዳ በእነሱ የተነሳ የውሸት ፕሮፓጋንዳ ሲሰራበት የነበር በመረጃና በማስረጃ መጥቶ መሟገት ይችል ነበረ። ሶስተኛ እንግዲህ ይሄ ረዳት የሚባል ነገር ደግሞ በጣም በዛብን። ረዳት ፕሮፌሰር እያሉ በጣም ሲያስቁን ከርመዋል 2-3 ዓመት ውስጥና እነ ዳኒ ደግሞ ያው አይ ቲንክ በነገራችን ላይ ሰሌ እናየን አድንቄዋለሁ። በምን ብትለይ እኔ ረዳት አልሆነም ብሎ ያው ረዳት ብዙ ጊዜ ስለምንሰማ ረዳት ፕሮፌሰር እንደሚባለው ረዳት የፋይናንሻል ኃላፊ መሆን አልፈልግም ብሎ ስለሄደ በዚህ በእውነቱ ማድረግ እፈልጋለሁ እናየን ማለት ነው። እነ ዳኒ ለምን ሄደው ረዳት እንደሆነ እኔ ግራ ገብቶኛል። ዳኒ ይቅርታ አድርግልኝ በእውነቱ ረዳት በጣም ያሳዝናል በእውነቱ። ዳኒ ረዳት ነው የሆነ ስም አታጥፋ። በጣም ትልቅ ሰው እኮ ነው የሚመስለኝ ነበር። በጣም የተማረ ምናምን እንዴት የረዳት ምናምን ነገር ዳኒም ተረጋጋ። አሁን
ሳሚን የሆነ ነገር እንትን ብለዋል አይደል? ሳሚና ዳንኤል ካሳ የተጣሉበት ታውቃለህ? አልተጣሉም። ደንበሬ ምንድን ነው ታውቃለህ? አልተጣሉም። ሚሊዮን ተወው ግን እንደዛ ማለት ይቻላል። ሀሳቤን ልጨርስ፣ ደንበሬን ልጨርስና ትሄዳለህ። ሀሳብን በተሳሳተ መንገድ ተጨማሪ ኮሚቴ ገባ እንጂ ሳሚ ረዳት ሆኗል አላልኩም። ማስተካከል ያው ዳኒ ረዳት ነው፣ ያው ረዳት ነው ብለህናል ቅድም። ዳኒ በእውነቱ ይቅርታ፣ በእውነቱ ረዳት ነው፣ ግን ሳሚኔ ረዳት አላልኩትም። በልዩነቴም ተጨማሪ አሲስት ብለሃል። አሲስታንስ ብለህናል። ሆነ ተጨማሪ እሱ ውሰደው እንዳንተ ግን ያላልኩትን ነገር እዚህ ጋር ብላል አትበል። እሺ ረዳት አልገባም። ተጨማሪ ኮሚቴ አባል ነው የሆነው። ተጨማሪ ኮሚቴ አባል ማለት ረዳት ማለት አይደለም። ጨርሻለሁ። ደህና ደሩ። እኔ ሳሚ ጋር ልዩነት ቢኖረኝም ያላልኩትን ነገር ግን ፖለቲካ ትስራበት። ተጨማሪ ኮሚቴ አባል ነው ያልኩት። ዳኒ የትምህርት ማስረጃ አቅርቤ ነው ብለሃል እና ተረጋጉ። አንዴ ልጠይቀው በእናትህ ቆይ ይችን አንድ ነገር ልበና ትቀጥላለህ። የትምህርት ደረጃዬንና ዶሴ አቅርቤ ነው ረዳት ኮሚቴ ሆንኩት አልክና ኮሚቴው በዛ ደረጃ ነው የሚመለመል ያፋሃድ ልመልስልና ልውረድ። እኔ ሲጀመር ረዳት የሚባለው ነገር አላልኩም። ተጨማሪ ኮሚቴ አሲስታንስ ኮሚቴ ልጨርስ። ተጨማሪ ኮሚቴ አሲስታንስ ምለው ራስን የምታወራው ኒውት አድርግና ጠይቀኛል። ሁለተኛ ነገር ድርጅቱ የጠየቀው ምንድነው? የድርጅቱ መስፈርት ምንድነው? ሙሉ ይሄ አሁን ለምሳሌ እዚህ ካሳ ቀኜ የምትለው ነገር ይሄ ፌክ ስም ነው። ቲክቶክ ላይ በምትጠራበት ፌክ ስም ሳይሆን ትክክለኛ ማንነትን አይዴንቲፋይ አድርገህ መቅረብ ያለብህ እስከ ስራ ልምድ እስከ ስራው ተሞክሮ። ሳሚ የገባው ተጨማሪ ኮሚቴ ነው የገባው እንጂ ረዳት አልነበረም። ሳሚ ስማ እንጂ ዳኒ ግን ተጨማሪ ኮሚቴ ሲሆን መሬት ላይ ያሉ ኃይሎች አውቁትም ነው የምትለን አንተ? እየመለስኩ አንድ ልጨርስ ሰለሞን። ሳሚ ተጨማሪ ኮሚቴ ሆኖ ሲገባ በአቶ ግዛቸው ሳሚ ቀኝ የሚባል ግለሰብ ተጨማሪ ኮሚቴ አባል እኛ ጋር አለ ብሎ ለሚመለከተው ለውጭ ኮሚቴ ሰብሳቢ በሰዓቱ ለነበረው ለካፕቴን ማስረሻ ሰጤ ያሳውቃል። ካፕቴን ማስረሻ ሰጤ ደግሞ ስራው ስለነበር አፕሩቭ ያደርጋል። በነገራችን ላይ የተሾምከው በማን ነው? ረዳት ማለት በነገራችን ላይ ሻንጣ ተሸካሚ ማለት ነው። እና አሁን ሻንጣ ፍሪደም አንዴ በእናትህ አንዴ ዳኒሻ ያንተ ሹመት በማን በኩል ነው? አንዴ ልጨርስ። ያንተን ሹመት ምን ገረን? ልጨርስ ሳሚ ዳኒ ይቅርታ፣ ዳኒ ተናዶ የሚወርድ አድርጋችሁ አስባችሁ ከሆነ መሀል ምገቡ አይናደድም። አንድ ሰከንድ ቤተሰብ አንድ ሰከንድ ዳኒ ጨርስ። ልጠቅልለው። ሳሚ ረዳት አልነበረም። የፈለገ ልዩነት ቢኖረኝ ረዳት አልነበረም። ሳሚ ተጨማሪ ኮሚቴ ገባ፣ እየሰራ ነበረ በኃላፊነቱ። ነገር ግን ሳሚ እዚህ ቲክቶክ ላይ እየመጣ በቃ ነፃነቱ ፍሪደሙን ማግኘት አልቻለም። ለምን ከሚስተር ኤክስ ከሚስተር ጋር ተቀመጥ ሲባል አይ እኔ ነፃነቴን እፈልጋለሁ ብሎ እንደፈለግኩ መናገር ስለምፈልግ ብሎ በራሱ ፍቃድ ነው የወጣው። ተጨማሪ ኮሚቴ አባል በዲሲፕሊን ችግር ነው ብለሃል። በዲሲፕሊን ችግር ተባሯል ብለሃል። ሪካርድ አለ ዳኒ። የተናገርከውን እኮ ነው። አሁን ደግሞ ልጨርስልህ ነው ብራዘር። ኧረ ተረጋጋ። እኔ እኮ ምንም ወዛገብ ሰው እኮ አይደለም እኮ። እኔ አሁን የአንድ ግለሰብ ስም መጥራት ስላልፈለግኩ እዚህ ላልጠራው ስለወሰንኩ በቃ የዲሲፕሊኑ ከተናገርኩ ምን አደረገ ስትሉ ያ ግለሰብ ልጠራው፣ ያን ግለሰብ ደግሞ መጥራት ደግሞ አልፈልግም በዚህ ሰዓት። በቃ ትቼዋለሁ በራሴ መንገድ ማለት ነው። እኔ ዲቴል ውስጥ አልገባም። ግን ቅድም ተናገር ያለው ሰው ትክክል ነው። ግን ዲሲፕሊን ነው ከተባለ ይሄን ግለሰብ ልል ነው። ሰውየውን ደግሞ መጥራት አልፈልግም በሚዲያ ላይ። ምንድነው ሳሚ በቃ ተጨማሪ ኮሚቴ ገብቶ ነበረ፣ ይሰራ ነበረ በራሱ መንገድ ወጥቷል እንጂ ረዳት ወዘተ የሚባል ነገር ነገራችን ላይ ቅድም ብለሃል። ልጨርስ ሪከርዱ ይወጣል። እኔ እኮ ብያለሁ እኮ በዲሲፕሊን ነው ስል ለምን ዲሲፕሊን በማን ምክንያት የሆነ ነገር ሲባል ረዳት ነው ብለሃል ቅድም። ልጨርስ ሳሚ ልጨርስ። እኔ ከወለድ እናንተ እኮ ናቸው ይህንን ጨርሽ ያለው እኮ እያወራችሁ እኮ ነው። ሳሚ የገባው በአቶ ግዛቸው በኩል ነው። አቶ ግዛቸው ደግሞ ወስዶ ደግሞ ሰነዱን ደግሞ የሚሰጠው ለውጭ ኮሚቴ ዋና ሰብሳቢ ለካፕቴን ማስረሻ ሰጤ ነው። በቃ ሳሚ ግን ኤግዛክትሊ ግን ምን እንደነበረ የስራ
ዘርፍ ፖዚሽኑ እሱ ራሱ መጥቶ ይናገር። ኮሚቴ ነበረ፣ በየትኛው ዘርፍ እንደሚሰራ እሱ የእሱ ግዴታ ነው። እኔ ያለውበት ረዳት ያንተን ነገር እንዳለ ስለዚህ እጅ የሰጠውን ሰው የማይሂሮ ያለው የኔ አይመለከትም። ፍሪደም አንተ በማን የተወከልከው? ኖ እጅ የሰጠውን ሰው የማይሂሮ ያለው ለዛ ነው ማለት ነው። ፍሪደም አንዴ በእናት ፍሪደም ወንድማለም አንዴ ነገረን እኮ ካሳ ምንድነው ቅድም ያንተ ውክልና በውጭ ኮሚቴ ነው የተወከልከው፣ መሬት ላይ ነው። ዳኒ አልመልስልም ተናግሬያለሁ። አንድ ጋር ስል ጊዜ ያልነገርም ካሳ ሰምተዋል። ለምን ሁለተኛ ጊዜ እንደምትጠይቀኝ አላውቅም። ኖ ማርያምን አልሰማሁም። ለዛ ነው ሰምቷል። በቃ አልደጋግምም። እኔ በቃ እኔ ስለ ራሴ ማውራት አይጠበቅብኝም። ስለ እኔ ደግሞ ሳሚ መጥቶ ማውራት ይችላል። ኦኬ ነው አንተ ብትነግረን ከሳሚ ይኸውልህ በዚህ ጉዳይ ላይ ካሳ አንድ ሰከንድ ውል በዚህ ጉዳይ ላይ ካሳ አላቅም። እሸቱ ቤት ከነበርክ ረጅም ሰዓት ወስጄ እንዴት መቼ በምን በማ በሚለው ነገር ዝርዝር ላይ ተናግሬያለሁ። ስለራሴ ደግሞ ማውራት ደግሞ አይመቸኝም። ካሳ ሶሪ ብራዘር፣ መልካም አዳር መልካም ምሽት እና ዊልዊል ፖለቲካ ስራ ረዳት ካልክ ረዳት ግን አልነበረም። ሳሚ ቀኝ ችግር የለም። ቆይ ዳኒ ችግር የለም። ምክንያት ፖለቲካ ኖ ረዳት እኮ የተባልከው አንተ ነህ ዳኒ፣ እሱን አይደለም። ኧረ ሚዩት አድርግ በእናትህ። ኮሚኒቲ ጨርስ ሀሳቢን ጎስ ቆይ ዳኒ ሚዩት አድርግ። ጓድ ዳኒ በእውነት ሚዩት አድርግ። አንተ ራስህ ሪከርዱ ከወጣ ስለ ካወጣው አሲስት ይላል። አሲስት ብለሃል ራስህ ተናገርከው ነው አይደለም? ግን ዋናው ኦኬ እኔ ይኸውልህ በቃ እሺ ዊል ላስተካክል። አሲስት ብዬ ከተናገርኩ የቃል ግድፈት ነው፣ ይቅርታ አድርጉልኝ። በዛው ወሰደው በቃ በዛው ወሰደው። ምክንያት የተናገርከው ስላለ ነው። እኛ የምናውቀው ነገር የለንም። ሳሚም የተናገረው ነው፣ አንተም የተናገርከው። አሲስታንት ብዬ ሳሚን ካልኩት የቃል ግድፈት ነው፣ ስህተት ነው። ረዳት አልነበረም፣ ዋና ኮሚቴ ሰብሳቢ ነበር። ራሱን ሊያስመጣው በእውነቱ ሳሚ ዛሬ ተረግጧል በጣም እንደው አተውት በቃ ወንድሜ ሳሚ ተውት። ያው አልጨክንበትም ብዙ ተውት በቃ ተፋቱ። እሸቱ ነው ወይስ ማን ነው? ኦኬ አይ ዝሮ እንግዲህ ዳኒ ከኛ ጋር ምንም የለም። አሲስቷን ትንሽ ያሳቀች ነው በእውነቱ። ዝሮ አጀንዳዬን እኮ አስረሱ ይበናት። ካሳ ቀጥል እስኪ። አንተ እኮ ነው አጀንዳዬን ያስረሳኝ። ኖ እኔ ነኝ የምቀጥለው። እስካሁን አይደንበሬ ይኸውላችሁ እኔ ለአባት ሀገር አማራዎች ግልጥ የሆነ ጥያቄ ነው የምጠይቃችሁ። እዚህ ቲክቶክ ላይ ብዙ አመት ቆይታችኋል፣ የተረዳችሁት ነገር የለም። የምጠይቃችሁ ጥያቄ በአፋባ ቆይ የለም ካልክ በኋላ እኮ ልጠይቀን አይገባም። ደንበሬ ዘጋው። ኖ ዘግተዋል። በቃ ምንም ጥያቄ አያስፈልግም። ካልክ እሺ ተዋለሁ፣ ግን አስተያየት እሰጣለሁ። እሺ ዘጋው እኮ በቃ አንተ ምንም የተረዳችሁት የለም ካልክ በኋላ እንዴት ልጠይቀን ትችላለህ? ሰሊ እስካልተረዳን ድረስ ግን ያ ቁልፈኛ ጋር ነው የሚቀረው። ቁልፉ ከኛ ጋር እንደነበር ቅድም ነግረህን ነበር። የጠፋ ደግሞ አንዴ ቆይ። እናንተ ቀልድ ነው የያዛችሁት። ያው እንግዲህ ምንም ማድረግ አይቻልም። ነገር ግን እኔ አስተያየት እሰጣለሁ። በቃ አሁን ባለው ጉዳይ ማለት ነው። በአፋባ ውስጥ የጎጃሙ አፋባ በውጭ ሀገር ብዙ አብዛኞቹ ወኪል የሆኑት የጎጃሙ አፋባ ደጋፊዎች ብአዴንን እንዳትገሉ፣ ብአዴንን በመግደል ነፃነት አይመጣም። ቅድም ፍሪደም ሪከርድ አምጣ። በዛው አፋባ ደጋፊዎችን አናስቀጠቅጥ። እውነት ነው። ሪከርድ አለ። እውነት ነው። ቆይ ደንበሬ እኔ እውነት አለ ሪከርድ አለኝ። በእሱ አትጨነቁ። ግን በግልጽ አረጋ ከበደ መገደል የለበትም። ፋኖ እኔ የገባኝ ምንድን ነው የዛ የአረጋ ከበደ አሰርጎት ያገባው ፋኖ ስልጣን እስኪይዝ ብአዴን መነካት የለበትም በፋኖ ውስጥ እስኪረጋገጥ ድረስ እየተረዳይ። ቅድም ዛሬ የነበረው ፕሮግራም በፕሌኑ ነው የተነሳ ኤግዛምፕል እንደውም ግን በጣም ቆንጆ መረጃ ነች። ገብቶሃል? እኔ ድሮም አውቀዋለሁ። አሁን ደንበሬ በእኛ ጉዳይ አነሳኸው። እንግዲህ የዛሬ ውይይት አሁን ልመጣልህ እኮ ነው። አሁን እኮ ስለ አፋባ አይደለም ውይይታችን ደንበሬ። ያንን ራሱን ችለን ፕሮግራም ስለሚኖረን እሺ። አሁን በእሸቱ እንዲሄድበት ፈልገህ ነው? በእሸቱ አልሄድልም። እሸቱ መሬ ነው፣ በቃ መሬ ነው፣ በቃ ዘቡ ነው። ለዚህ ነው አየህ። እና ዘቡ ነው አትልም? በግልጽ ዘቡ ነው። በቃ አሁን ደንበሬ እግዚአብሔር እስቲ ይቆይ። እንዲያውም ደንበሬ ሲቆይ ነገ ሪከርዱን ያዘልኝ።
ታውቃለህ። እኔ ለዚህ ነው የዘው ውሳቤ ነው ያለው እኮ ብያለሁ ቅድም። እሸቱ የዘው ውሳቤ ነው ያለው። ለምሳሌ የኔ ፍላጎት አሁን ለምሳሌ ፍላጎት ብትለኝ በውጭ ሀገር የባህዴን ክንፍ ከሚበራይ ከባህዴን ነፃ የሆነ ባህዴንን ንክክ የሌለው ቢሆን ደስ ይለኛል። ከባህዴን ጋር ንክክነት የሌለው ማለት ነው። ለምን ወንድሞቻችን ከጉዳት ይተርፋሉ ብዬ ስለማምን ማለት ነው። ገባ? የራሴ ሀሳቤ ነው። እናንተ ሀሳቤ አላውቅም። ድጋፍ እስካለ ድረስ በውጭ ሀገርም ትክክለኛ የፋኑ ከልቡ የጎንደርን አንድነት የአማራን አንድነት የሚፈልግ ቢሆን እኮ ወንድሞቻችን አናጣቸውም እኮ በየጊዜው። ገባ? ተጨማሪ ኮሚቴ እየገባ እኮ ሌላ ወንድም እኮ እንዳይገደልብህ እኮ ነው የሰራው ያለ ይህን ማወቅ ይጠበቅባል። ከዛ በተረፈ ደግሞ ጠቅላላ እንደ አማራ የአፋባ ጉዳይ በደንብ ልክ እንደ በአፋሃድ ውስጥ እና በአፋባ ከባህዴን ውስጥ ያለውን ሰንሰለት መነገር አለበት። አንደኛውን ብቻ ጨፍጭፈ የምትቆርጥ ከሆነ አሁን ለሳሚና ቅዳሜ ገበያ የሚጫወቱት ጨዋታ ይሄ ነው። እነሱ የሚፈልጉ ሰው ስልጣን ካልያዘ ባህዴን እንዲመታ አይፈልጉ። ጨዋታው ያ ነው። በቃ የእኛን ጥቅም የሚያስከብር ከፋኖ ተደላድሎ ካልመጣ ፋኖ ሌላው ፋኖ አምኖበት መሪ አድርጎት ካልመጣ ባህዴን እንዳይነካ ነው በዋናነት የጎጃሙ አፋባ ይሄ ነው። ሁሉም አረጋ ይነካ ያረጋን አሁን እኮ ስለ አፋባ አይደለም ደንበሬ ምንድን ነው የምትለን? እኔ ነው አስተያየት የምሰጥ አንተ በርዕሱ ጉዳይ ይሰጣለሁ ካልክ ስጥ እያልኩ ነው። ደግፈህ ቆይማ አንዴ ደንበሬ ቆይ ወዴት ነው ወደ አፋባ ሸከክ የምትል? እሱን ደንበሬ አስተካክል። አንደኛ የአፋባን ጉዳይ አንተ አፋባ ደጋፊ አይደለም ዘብነህ። እኔ ጎንደር ፋኖ ደጋፊ ነኝ። ቆይ ሚዩት አድርግሽ ችግር የለውም ደግፍ። እኔ አደግፍ አይደለም መብትህ ነው። በአፋባ ጉዳይ እኛን ነው የሚመለከት። እኛ ነው ግብረ መልስ የምንሰጠው። አይመለከትህም። ራሳችን አለን እኛ ራሳችን ነው ምላሹን የምንሰጠው በሚገባ መሰረት። እኔ አላየሁትም፣ እሱ አየዋለሁ መልሽ ችግር የለውም። አሁን በእሸቱ ጉዳይ ነው እኛ የገባነ በእሸቱና በነካሳ ድራማ በዛ ጉዳይ ነው የገባነ። በዛ ድራማ ላይ የምትሰጠው ሀሳብ ካለ በድራማው ዙሪያ አውራ ነው ምትለኝ። አሁን ቀጥል። በድራማው ነው አጀንዳችን እንዳትወጣ። ኦኬ እኔ በግሌ ድራማ ነው ብያለሁ። ትክክለኛ የሀሳብ የባህዴናዊና የፋኖ ደጋፊዎች ነው የጣሉ ብዬ ነው የማምነው። የባህዴንና ፋኖን ከልብ የሚደግፉ ሰዎች እና ወይም ደግሞ በፋኖ ጀርባ ያሉ ደግሞ የባህዴን ሰንሰለቶች በውጭ ሀገር ያሉ ነው የተጋጩ ብዬ ነው የማምነው። እንዳንተ አይደለም አስበው ነው። ምክንያቱም እዛ ውስጥ ብታየው እንኳን የአፋድና የአፋድ ደጋፊ ነው የተጋጨው። እኔ እሸቱን እዚህ ውስጥ ባላስገባው በጣና ጉዳይ ተስቦ ስለገባ ነው እንጂ እና ደግሞ በማስረሻ ዙሪያ አስተያየት ሲሰጥ አፋድን ጠቅሷል፣ የአፋድን ስም ጠርቷል ተብሎ ተጽፎ ስለገባ ነው ማስገባት አልፈልግም ኑሬ። ግን አጋጣሚ ዳንኤል ደግሞ እሱ ጋር አብሮ ስለሄደ አጀንዳው ተመሳሰለ እንጂ የተጣለው የአፋድ ደጋፊና የአፋድ ደጋፊ ነው። ትክክለኛ የአፋድ ደጋፊና የባህዴኑ ደጋፊ ነው የተጣለው። ዳንኤል እኮ እነ ጌታ ስላለ ይደግፋል አይደል? እያሱን እኮ ይደግፋል። እነ ሳሚና ካሳ ዳንኤል ጋር ምንድነው ያጣላቸው? ይሄን እንኳን በአግባቡ መመልከት አልቻላችሁ። አልተጣሉም እንኳን ያልነኛ ኦኬ ተጣሉ ነው የእናንተ እኮ ነው። ይሄን በቃ ይሄ እኮ ነው ችግራቸው። አልተጣሉ የሚለው ነገር እኮ ነው። በደንብ ድብ ነው ተጣልተዋል። አልተጣሉም ነው አልተጣሉ ውሸት ነው። አርፈ ቀመጥ። ምንም የተጣላ ኃይል የለም። ዳኒም የአፋድ ደጋፊ ነው፣ እነሱም የአፋድ ደጋፊ ናቸው። አንድም ጠብ የለም። እኔ አሁን ለምሳሌ ሳሚ የአፋድ ደጋፊ ነው ብዬ አላምነው። ማን ጆከር ነው? በቃ ጆከር ነው የሚጫወተው። ገባ? የባህዴን ጆከር። ሳሚ የባህዴንም ደጋፊ ነው፣ የአፋድም ደጋፊ ነው። አፋድ ራሱ በባህዴን የተጠለፈ አፋድ እንዴት ትደግፋለህ? አፋድም የተጠለፈ ነው እኮ እያልን እኮ ነው። የአፋድ ደንበሬ የአፋድ የፖለቲካ ኃይሉ እኮ ድርድር አድርጓል። እነ ማስሬ በሚመሩት ኮሚቴ ተደራድሯል። እነ ጌታ ስራደ በሚመሩት ድርድር አድርጎ እኮ ማስሬ እኮ እንዳለ ፋይሉን ይዞት ገብቷል። ምንድን ነው የምትለን አንተ? ፋይሉን ቢወስደው ሰዎች እኮ አልገቡም። ታዲያ ወንድሞቻቸው ጋር እኮ ይታገላሉ። የሚታገሉ እኮ ፓወር ያለው ኃይል እኮ አለ። ምንም ፓወር የለውም። አርፈ ቀመጥ። አንተ ነው የምትለው። እኔ ደግሞ እነ ተሸ የሚመሩት እነ አባናደው እነ መከታው የሚመሩት ደግሞ
ከነ ሀፍቴ ጋር ሆኖ መንግስትን እንደሚጥል ስለማምንበት ነው። ኖ እሱን እኮ እኛ አይሆንም እኮ አላልንም። እኛ አሁን የፖለቲካ ኃይሉን እኮ እያልን ያለን እኛ ምን አገናኘው ሰራዊቱ ጋር? አንድ ግለሰብ ወረቀት ቢገባ እኮ ወረቀት ይጽፋሉ እኮ በቃ ተደራጅ ተመስራት እኮ ነው። ምን ይዞት የገባው ነገር አለ? ኦኬ አሁን በነሸቱ ጉዳይ ሀሳብ ማሰጥ ከሆነ ሚት አድርግና ወደ ሌሎች እንቀጥል። በሸቱ ጉዳይ ሀሳብ ስጠይ ካለ በጣም እሸቱ አስደምሞኛል። እንደዚህ ረቂቅ ፖለቲከኛ አልመሰለኝም እኔ በጣም የዘው አመራር ስለሆነ ሚት አድርግ። አሁን ደንበር ጨርሰሃል። ያለበት ልጅ ነው። እንዲያውም እኮ ይኸውልህ መንቃት ያለብህ አልተማረም ፋራ ነው ደደብ ከሚባልበት ሰፈር እንደዚህ አይነት ብቃት ያለው ልጅ ሲመጣ መደገፍና መኩራት። ማን ነው ፋራ? በመድኃኒዓለም አሁን እኛ በላይ ተማራለ ደንበር ተወንጅ አንድ ፕሮግራም ይዛችሁና እንደ አህያ ነው በዛ ሲጭኑት የነበረ ቢያንስ አማንን ረሳው ቢያንስ አማን እንዴት ትረሳለህ? አማን መምህራቸው ቁጭ ብሎ እንዴት አንተ ባልተማረ ምናምን ትላለህ? አርፈህ ቀመጥ። እኔ አልገባኝም። ሰዓታት ጨርሶ ዞሮ ግን ሌላ ቦታ እንሄድበታለን። ቀጥል። መልክ ከፍቷል። ሄደህ እዛ መልክ ከፍቷል። ኦኬ ሄዳለሁ። እዛ ያ በነፃነት የምታወራ እዛ ነው። ቀጥል። መልክ ከፍቷል። ያዛ ውጭ ግን እንዳትል ግን አደራ ደንበሬ ማለቱን ተወው እኮ ወደ ባላባት ሲጠጋ ደንበሬ አመስግነን እስኪ ዋናው ነገር ቆዩማ ድብልልቅ እናድርገው። ዘግተን እንውጣ። ልወጣም ስለሆነ እኔ ዋናው ነገር እሸቱም አብሮ ሲያበላሽን የነበረ እነ ሳሚ ቀኘ ጋር ምንም የተለየ ነገር የለውም። ዝም ብላችሁ እንትን አታርጉትኝ። አብሮ ሲያበላሽን የነበረ አብሮ ሚዲያውን ሲመራን የነበረ ንጹህ አድርጋ አታንተው። እኔ በዚህ ትግል ውስጥ ተጠያቂነት የሚባል ነገር መኖር አለበት ብዬ አምናለሁ። እሱም ራሱ ነው እየተከላከለ ያለ የዘለለ ነገር የለውም። ካበላሸ በኋላ እኔ ንጹህ ነኝ አይሰራም። እንደዛ የሚባል ታሪክ የለም ነው። ወደ ማነው ውልውል ጨርስ ሀሳብን እባክህ። አይ እኔ ሀሳቤ ቅድም እሸቱ ያው ፕሮግራም ባደረገው መሰረት የተቀጠቀጡት የኛ ወንድሞች ናቸው። ወንድሞች ስለ የአፋብኃ አመራሮች ናቸው። ወይም እንደ አፋብኃ ድርጅት የተቀጠቀጠው ለዛ ግብረ መልስ መስጠት ሲችል ዝም ብሎ ባወጣውም ፕሮግራምም አልሄደም ብለን እናስባለን። እኔ በስተራሴ እንደዛ ነው። የጣና ቲቪ የሚጠየቀው ጥያቄ እንግዲህ እኔ እስከ ኦገስት ወይም እስከ ኦገስት 13 ከዛ እንደነበር ከኦገስት በፊት እንደነበረ እና ከዛ በኋላ ግን ምንም አገልግሎት እንዳልሰጠ ያው የወጣው የሽኝት ወይም የመውጫ ወረቀት ስላለ ከዛ ጋር ቼክ ማድረግ ይቻላል። እኔም ሲፖስቱት ስላየው በፌስቡክ መቼ እንደፖስቱት ስላየው ማለት ነው። ከዛ በፊት የሰራውን ስራ ነው እንግዲህ ተጠያቂነት የሚያደርገው። እሱም እርግጥ ፕሮግራም ይዤ ከስታፎች ጋር መልስ እሰጣለሁ የእያንዳንዷን ነገር ብሏል። እንግዲህ ያንን እኛ ይዘን የተደረገውን እያንዳንዷን መጠየቅ ነው፣ በፊት ማለት ነው ከመውጣቱ በፊት የተደረጉትን። ሁለተኛ ትላንትና ያው በሰራው እሸቱ እንግዲህ ፕሮግራም ያወጣው ሌላ ነገር ነው፣ ያወራውም ዛሬ ሌላ ነው። ያን ምንም አራምባና ቆንቦ ሆኖብናል። ሁለተኛ ደግሞ እሱ ባደረገው ነገር አፋብኃ በላይ ዘለቀ እዝ ነው ሲቀጠቀጥ የዋለው ፕሮፓጋንዳ ስለሆነ ማለት ነው። ቤቱም ሲገባ ቢያንስ ያንኛው የጻፈው ይቅርና የተደረጉት እንዳለ ሪከርዶችን ተጠቅሞ ይሄ ነገር እንዳልሆነ የውሸት ፕሮፓጋንዳ እንደደፉም ዲፌንድ ማድረግ ይችል ነበረ፣ ግን ያንን አላደረገም ነው። ሁለተኛ ደግሞ አፋብኃ ደጋፊ ነው ያለ መብት ነው፣ ምንም ልናደርገውም አንችልም፣ ምክንያቱም ወንድሞቹ ያሉበት ድርጅት ስለሆነ። ግን ውልውል አንደኛ አፋብኃ ውስጥ ነጌታ ስራዳሉ እንዴ ስለነጌታ ነው ሲያወራ ልነግርህ እኮ ነው። ታዲያ ለአፋብኃ የተደረገው ፕሮፓጋንዳ ለምሳሌ እንደነሳሚ ወርዶ ባይሳደብም እነሳሚ ያደረጉትን እያንዳንዱ ስም እየሰጡ ነበር፣ እየጠሩም ነበረ። የፕሮፓጋንዳ የውሸት ፕሮፓጋንዳ ሲደፉት የነበር ያንን በአግባቡ መመለስ ይችል ነበር። እያንዳንዱ ውሸት እንደነበረ መመለስ ይችላል። ሁለተኛ ፕሮፓጋንዳ የሰራው ደግሞ አፋብኃን እንትን እያለ ስለ አፋብኃ ነው ፕሮፓጋንዳ የሰራውና ይሄ ልክ አይደለም ነው። ይህን ነገር ማስተካከል አለበት እሸቱ፣ ልክም አልሰራም። ሶስተኛ ደግሞ የአፋብኃ ብቻ ከአፋብኃም ደግሞ የበላይ ዘለቀ ብቻ ደጋፊ ነው የሚለው ነገር ይሄ ልክ ነው ብዬ አላስብም። እንደ አፋብኃ ትደግፋለህ፣ ከዛ ደግሞ ያው በመጣበት አካባቢ የምታገለግለው ባለ መረጃና ባለው ነገር ልትረዳ ትችላለህ። ይህ ብቻ የሚለው ነገር ግን ይሄ ልክ ነው ብለን አናስብም። እንደነ ቤተልሔም የዘመነ ደጋፊዎች የዚ አይነት ነገር ስለሚመስል እኛም ከዛ ስለተማርነ ይሄ ልክ ነው ብለን አናስብም፣ ወይም እንደ ሴራ አድርገን እንወስደዋለን። ግዴታ የዘቦች የሚመስል ነገር እይታ ስላሳየህ የዘቦች እሳቤ እንደተቀበልክም የሚመስል ነገር ነው እይታ እኔ ማስቀምጠውና ይህን ለማለት ያህል ነው። አመሰግናለሁ።
ኦኬ ልቀጥል መሰል አይ ቲንክ ሌሊት ስለሆነ ሶል የመጀመሪያ ነው። አንተ ቤት ስገባ አንተም ከፍተህ አታውቅም። ያለዘብክበት መንገድ አካፋን አካፋ ማለት which is appreciated ሊበረታታ የሚገባ ነው። እንዲህ ነው መቼም እንትኖች በጠፉበት እምባጮች እንትን ሆነና ማንም እንደው ዝም ብሎ ለተራ እንትን ሸንጎ እንኳን ማይመጥን መጥቶ ሲፈተፍት እንደማየት የሚያሳዝን ነገር የለም በእውነቱ። እና ዋት ሸቱ ዲድ ቶታሊ ስቱፒድ ነው ማለት በዚህ ደረጃ እኔ ሸቱን በግጥም ነበር ማቀው። ሰው ጠፍቶ ሲመጣ ይቅርታ ጠይቆ የጠፋ ወንድማችን ምናምን ይባላል። አጀንዳ ይዘውብን መጣ የወረደ አካፋን አካፋ ማለት መልመድ ሽፋን መስጠት አያስፈልግ። እኛውን እሸቱ ወንድማችን ነው ያው ተመክሮ ይመለሳል። ሐሳቡ ግን በእውነቱ ከአንድ እንደው ገጣሚ ነኝ ከሚል እንግዲህ ሰው ፍጹም ማይጠበቅ ተራ ነገር ነው። ልቦና ይስጠው ነው ምለው። አመሰግናለሁ። ባው እናመሰግናለን። በእውነቱ እናመሰግናለን። የአሸናፊ ቀጥል እስኪ። እንዴት ናቸው? አመሰግናለሁ ድሉን ስለተሰጣችሁኝ። ግን እኔ እንኳን ስለ ጉዳዩ ብዙ መረጃ የለኝ። ያው ሳይ እንደው ገብቼ ላዳምጥ ብዬ ነው። ስታይችክ ትንሽ ምናልባት ክላሪቲ የምታደርጉልኝ ከሆነ በሱ ላይ ብናገር ደስ ይለኛል። አብርሃም ቀጥል እስኪ። ምን ልታወራ ነው አብርሽ? አዎ አይ እኔ እንኳን ያንን እንቶኒ የሚባል እንዴት አድርጎ እንዳባረረው ምንም አንተ ራሱ ካያለው ያራከበት ሆነ። ዛሬ ግን ያንን እንቶኒን እንዴት አድርገ እንዳባረርከው ለሊት ተመችቶኛል። ያንተ ማን የሚባለው ያ ሌባ ማንን ያ ሌባ ማን የሚባል ከቤተልሔም ጋር መጥቶ የነበረው ሊቃ አንገቱን ይዘህ አባረርከው እኮ ማለት። አዎ እንደ ያ ሌባ እኮ ነው። አዎ እንደ እሱ ሊቀ እኮ በጣም አደገኛ ሰው ሊቀ እኮ የሚሰራው ፖለቲካ ጋይስ ይኸውላችሁ ሊቀ ነው። ቀጥታ ወደ አጀንዳው አብርሽ ተወሱ። ሊቀ አማራ ነኝ ብሎ ይሄ ጎጃሜ ነኝ ብሎ በጉልበት የጎጀመ ሰው ነው እና እዛ የሚያራብሽ ሰው ነው። የጎንደር ነው ጎጃምን ሰው የሚያረግ ሰው ነው። አዎ አይ ሳሚ ስላነሳው ነው እንጂ ወደ አጀንዳው ነው የሚሄደው ሰልዬ። አዎ ይሄ አሁን የሸቱ ያመጣው ነገር እናንተ እየሄዳችሁበት ያለው መንገድ በጣም ደስ የሚል ነገር ነው። እውነታው መውጣት አለበት። እውነታው ዝርግፍግፍ ብሎ መውጣት አለበት። ከጀርባ በፋኖ ስም ፋኖን እንደግፋለን ብለው እየገቡ የባዴን ተወካዮችም አሉ። አሁን የሚታየው ነገር እሱ ነው። አሁን ለምሳሌ አፋድን ስታይ አፋሃድ የሚባለውን የእስክንድርን አደረጃጀት ካያችሁት ተዝረክርኮ ከወደቀ እኮ በቃ ዝርክርክርክ ብሎ እንደውም ሰሞኑን የሚገርማችሁ ነገር ከኔና ከናንተ በላይ ፖለቲካ ውስጥ ገብቶ የማያውቅ ግን እኔና እናንተ ጠይቀን የማናውቀውን ጥያቄ አሁን ሰሞኑን እዮዳብ የጠየቀው ጥያቄ ትሪገር አድርጎኝ ትናንት እኔ ቤት ከፍቼ ነበርና የማነው የእስክንድር ነጋ ከእስክንድር ነጋ ጋር በቀጥታ የሚገናኘው ሰው ኮልሚ ማሜ ሰሞኑን ሸራተን አዲስ ሄዶ ሻይ እየጠጣ ተገኛሉ እና በሌላ ደግሞ ማስረሻ ሰጤኑ ሁሉ እንዳገኘው ሁሉ እየተነገረ ነው ማለት ነው። ይሄ አሁን የሚያሳይ ምንድን ነው? ይሄ አፋድ የሚባለው ድርጅት በብልጽግና መዋቅር ኮምፕሮማይዝ የተደረገ ድርጅት መሆኑን ይነግራል ማለት ነው። እና እሸቱ ከተናገረው ነገር ጋር የተገጣጠመልኝ ነገር አለ። እውነቱን ነው። ምንም አሁን ይሄንን ማለት አሁን ራስህ እኮ ፕሩፍ የምታደርገው ነገር ነው። ሐሜታ አያስፈልገውም። ኮንስፒሬሲ ቲዮሪም አያስፈልገውም። እየተደረገ ያለው ባይንህ አንተም እኔም አሁን እያየነው ያለው ነው። አሁን ይሄ ምኑ ነው የሚካደው? ገባል አይደለ? በዚህ መሃል ተጃምሎ የገቡት እውነተኛ ጀግኖች ተገድለዋል። የጎንደር ጀግኖች ድርጅት አለን ብለው የአማራ ድርጅት አለ ብለው ገብተው ከጀርባ በሴራ ተገድለዋል። በጥይት በድሮን ተገድለዋል። ማን ያስገደላቸው? የብልጽግናው መዋቅር ያስገደላቸው። ከኛውም አካባቢ ከዚህ ከጎንደር የጎንደር ሰዎች ነን በሚል ሲነኩ ጎንደሬ ነን ብለው የሚጮሁ ብንነካቸው ብንናገራቸው ከጎንደር ጋር ያጣሉናል ብለው ሌሎቹ ፈርተው እንዳይናገሩ እውነታውን እያወቁት አፋቸው ታስሯል። ሐቁ እኮ ነው ሰለሞን።
በእውነት እኮ በጣም ጎንደርን እኮ ስታስባት እኮ አሁን ጎጃምን ስታይ አወቃቀር አላቸው፣ አደረጃጀት አላቸው። በራቸውን ግጥም አድርገው ዘግተዋል። ማንም ሌባ ገብቶ ሊያገዳድላቸው ሊያጣላቸው አይችልም። የኛ የጎንደሮች ቤት ግን የጅል ቤት የሞኝ ቤት የሆነው ለምንድን ነው ሲባል እዚህ ውስጥ እኛ አደረጃጀት ውስጥ የፋኖ አደረጃጀት ውስጥ ብአዴኑ ገብቷል። ይሄ ብአዴኑ ስትነካው ወይም ሌላው አካባቢ ነቅቶ ሲነካቸው ጎንደሬ ነኝ ነው የሚሉት። ስለዚህ ከጎንደር ጋር አንጣላም። ከጎንደር እንዲህ ብንናገር ጌታ አስራደን ብንተች ወይም ሳሚ ቀኘን ብንተች ወይ ካሳን ብንናገር ጎንደር ተነካ ይባላል ብለው ስለሚፈሩ አይናገሯቸው ማለት ነው። ግን ሐቁ ግን ፋክቱ ይሄ ነው። እኔ ትናንት የጠየኩት ጥያቄ ይሄን ጥያቄ ነው የጠየኩት። አፋድ የሚባለው ድርጅት ውስጥ እነማን አሉ? አሁን አንተ የሸቱ ደጋፊ ነህ ወይስ? እኔ አዎ ማለት ይዞት ወጣ። እንግዲህ ጉዱን ይዞት እየወጣ ነው። ድርጅቱ እኮ ተዝረክርኮ እያየ ነው አይደለ? ድርጅቱ እኮ ችግር አለበት። ወን ወዘላስ ታይም እስክንድር ነጋ ድርጅቱን ጠርቶ ስብሰባ ያደረገበትን ቀን እስኪ ንገሩኝ እንኳን አለ። ያ የሚያሳይ ምንድን ነው? ድርጅቱ ኮምፕሮማይዝድ ሆኗል። በጣም ብዙ እጆች አሉበት። ሐቅ እኮ ነው የተናገረው ልጁ። ያ ባይሆን ኖሮማ ማትረሻ ሰጤ እኮ እንዳለ ዶክመንት እኮ ነው ይዞ የገባው። ያ ባይሆን ኖሮማ እስክንድር ነጋ እነጌታ ስራዳ ቆየ እነጌታ ስራዳ እኔ ጋር ነው እናንተ ጋር ነው ይቆራረጣል። እየሰማችሁ አይደለም? ይቅርታ ከሰልያ ነው። እነጌታ ስራዳ አፋድ አይደሉም ወይ ነው ያልኩህ። እነጌታ ስራዳ አፋር ናቸው። እኔ ግን የሚመስለኝ ይኸውልህ እነጌታ ስራዳ አሁን ጌታ ስራዳ እኔ ምን እንዴት ነው ብትለኝ በቃ ለነጌታ ስራዳ ተሸውዶ የገባ ነው የሚመስለኝ። ድርጅት አለ ተብሎ አፋድ የሚባል ድርጅት መስርተናል፣ የአማራ ጥሩ ድርጅት መስርተናል ብለው የገቡ ምስኪኖች ናቸው። ልክ እንደነ ኮሎኔል ፋንታኑ ማቤ፣ ልክ እንደነ መከታውን በአማራነት ለአማራነት በመቆም መከታውን የምጠረጠረው ሰው አይደለም። ምን ልጠረጠረው ትችላለህ? እስክንድር ነጋም እኔ ኢንቴግሪቲውን ሳይሆን የምጠራጠረው ሲነግሩት የማይሰማ ግትር ስንታየው ቸኮል ምክትል ፕሬዚደንት የነበረው በአንድ ወቅት የባልደራስ ምክትል ፕሬዚደንት የነበረው ዘለግ ያለ ጽሑፍ ጽፎ ነበር። አንድ በሪፖርተር ጋዜጣ ይሁን በተመስገን በሚያሳትመው አንድ ፍትነሽ ምናምን ትባል ጋዜጣ አለች። እዛ ጋር በወጣው ላይ ይሁን ኖ በፌስቡክ እንጂ በስንታየው ቸኮል ራሱ የጻፈው ጽሑፍ ነበረ ስለ እስክንድር ነጋ። እስክንድር ነጋ የዋህ ነው፣ እስክንድር ነጋ ኢንቴግሪቲውን ተጠራጥረን አናቅም ይልህና የእስክንድር ነጋ ግን ትልቁ ችግሩ አይሰማም፣ ግትር ነው። በመሆኑም እስክንድር ነጋን ተከትለው የመጡ ጸረ አማራዎች ድርጅቱ ውስጥ ሰርገው ገብተው ጀግኖቻችንን ከጀርባ አስገድለዋቸዋል ብዬ ነው የማስበው። ስለዚህ ወደፊትም የጎንደር ጀግኖች የአማራ ጀግኖች መገደላቸው በዚህ ድርጅት ውስጥ አይቀርም። ወይ እጁን ይሰጣል ወይ ይገደላል። ሐቁ እኮ ነው። ሐቁ ይሄ ነው። ዋና አማራ የሚባለው አደረጃጀት እኮ የብልጽግና አደረጃጀት መሆኑን እኮ ያወቀው ሰው እኮ አሁን በቅርብ እኮ የተገለጠለት እንጂ እኮ ያሰግድ ደጋፊ ነን እያሉ አሰግድን መጠቀም ያደርገው ጋሼ እያሉ አባድፈን እያሉ አባውቀው እያሉ እያታለሉ መጨረሻ ላይ ምንድን ያደረጉት? አሰግድን ተጠቅመው ያሰግድን ልጆችና የመከታው ልጆችን አገዳደሉ። በኋላ ላይ ምንድን ያደረጉት? ጠቁመው በጂፒኤስ ለብልጽግና መረጃ ሰጥተው እጁን አስያዙት። አሁን የት ነው ያለው? አሰግድ አለ በህይወት ታስሮ ነው ያለው? ተፈቶ ነው? የት ነው ያለው? አሰግድ ማን ይጠይቃል? ይህን ጥያቄ አሰግድን እንደዛ ያደረጉት ሰዎች እያወቁ ከዋና አማራዎች ጋር ሆኖ እኮ ዋና አማራዎች እኮ ከእስክንድር ነጋ ጋር ከነጌታ አስራደ ጋር እኮ አሉ። አሁን አብርሽ አንደኛ እኛ ስለሸቱ ነው እያወራለን። አብርሃም እሸቱም እየገላለጠ ያለው የሚያሳየኝ እኔ አሁን እሸቱ ሲያወራ እኮ አፋድ የሚባለው ድርጅት አደረጃጀት ልክ አይደለም፣ ኮምፕሮማይዝ ተደርጓል እኮ ነው እኮ። አሁን እሸቱ ዲፕ ገብቶ በዝርዝር ያልነገረ አፋድነን ቆይማ አንደኛ አብርሃም አፋድነን የሚከሳ አካል እኮ ስለ አፋድ አመራሮች ፕሮፓጋንዳ ሊሰራ አይችልም። ኦር ደግሞ እኔ አሁን እንደምትሉትኝ የጎንደር ሰው ስለሆኑ ችግር ቢኖርባቸውም እንቀበላለን የሚል እሳቤ ነው አንተም እያየን ያለ ነው። እኔ ምንድነው መሰለ ሰልዬ ይልማ ወንድም አለም ስማኝማ፣ እኔ ብዬ የማስበው ምን መሰለ፣ አሁን ለምሳሌ እኔ አሁን
መሬት ላይ ያሉ ፋኖ አመራሮችን ጫፋቸውን ነክቼ አላቅም። እኔ አሁን ጎንደርን በተመለከተ የነበረው ነገር በጣም ይደብረኝ ስለነበረ ብዙ ሞክሬያለሁ። ቤት ከፍቼ እነ ዶክተር ምስጋናው እነ ሳሚ ቀኜ እነ ሲሳይ አሞራው ተገኝተው 200 300 ሰው ባለበት አዶ ነው የምታስታውሱ ከሆነ ተከታትላችሁ ከነበር አላቅም። በዛ ፕሮግራም የጸቡ መንስኤ ምንድነው? የአንድ አካባቢዎች ሰዎች ሆነን ለምንድን ነው እርስ በርሳችን ወንድሞች የሚገዳደሉት በጠላትነት የሚታዩት ምናምን ብዬ ጥያቄዎችን ጠይቄ ነበረ። ይሄ የሚያሳይህ ግን አንድ ነገር አለ። ለምሳሌ አሁን እንደ ምሳሌ ልንገርህ። አሁን አንድ ሰው ሀብቴን እኔ የጎንደር ሰው ነኝ ብሎ ሊተዋወቀው ይችላል። ይሄ ልጅ ደግሞ ኦኬ እኛ ሀገር ሰው ነህ ብሎ ወይም አማራ ነኝ ሲለው ተዋወቀው። ያ ሰው ለምሳሌ የብልጽግና ሰው ሆኖ ሊሆን ይችላል። አሁን ሀብቴ በምን ሊያውቅ ይችላል? ሰው እኮ አይቀመስም እኮ እንደ ጨው ወይም ደግሞ እንደ ስኳር ቀምሰህ የምትለየው ነገር አይደለም። ገባል አይደለ? በዚህ ሁኔታ እነ ጌታ አስራደም በስመ ጎንደር የዛ አካባቢ ሰዎች ነን ብለው የባዴን ሰዎች የጠለፉት ይመስለኛል ብዬ ነው የማስበው። እኔ እንደዛ ብዬ ነው የማስበው እንጂ አሁን የጌታ አስራደን ለምሳሌ ትራክ ሪኮርዱን ሳየው ጌታ አስራደን ራሱ በማንኛውም አብረሽ እኔም ልወጣ ስለሆነ አንደኛ እነ ሳሚ ቀኘ ቢያዴን ከሆኑ ሸውቱን ቢያዴን ነው፣ የተለየ ነገር የለውም። ዝም ብላችሁ አታንከባሉት አምጣችሁ። እሱም እንግዲህ አጋልጧል። ምን መሰለ ሰልዬ እሶኬ አሁን እሱ አጋለጠ። ይኸውልህ ፈረንጆች ምን ይላሉ መሰለ ያጋለጠው ነገር እኛ ስንናገር የነበረው ነው የተናገረ ምን ቢያንስ በሱ አፍ መነገሩ ቢያንስ እናንተ ስትናገሩት የነበረውን እኮ ፕሩፍ አደረገልን። ይቅርታ ማለት አለበት መጀመሪያኛ እኮ እሱን እኮ ነው የምነግርህ። ያ እሱማ ማለት አለበት። ኢትስ ኦልዌይስ ቤተር ምን ይላሉ ፈረንጆቹ ሌት ከመሆን it's always better to be late than never ይላሉ። ገባ መዘገየት ይሻላል ምንም ካለመናገር ማለት ነው። ገባ አይደለ? ስለዚህ አሁን ይሄ ልጅ ዘግይቶ ሊሆን ይችላል። ዘግይቷል ብለህ ውቀሰው በዛ ግን ተናግሯል። አትሊስት እውነታው ገባ። አሁን የእናንተም እውነት ወጣ። ገባችሁ አይደለ? እውነቱ ወጣ። ሷንሱ ይቅር አለ አላለ ቢል ጥሩ ነው። ይቅር አለ አላለ ዋናው ነገር እናንተ ለእውነት ነው የቆማችሁት። የእናንተ እውነት እስከወጣ ድረስ ያንን ይዘህ ነው መቀጠል ያለብህ። ገባ ያ እናንተ ደግሞ ስትከሱበት የነበረው እውነት ደግሞ ይኸው ፍንትው ብሎ ተዝረክርኮ ድርጅቱ የሀገር መሳቂያ ሆኖ እጁን እየሰጠ እየገባ ነው መሳሪያውን አንከርፎ። የዚህ ጉዳይ አስፈጻሚዎች ቅድም ምን አለ መሰለህ፣ እኔ ቅድም እና አፍቴ አፋድ በገቡ ሰዓት አብሬ ገብቼ እነሱን ስከላከል ነው ነበር የሚል ሐሳብ አነስተዋለኝ። እኔ እና አፍቴ አፋድ ሲገቡ እኔ አፋድ ደጋፊ አይደለሁም እና አፍቴንም አልደግፍም። ሶስተኛ ኃይል ይፈጠራል ብለን ሶስተኛ ኃይል ተፈጠረ። እነ ኮማንዶ ሳሚ አልገቡም። እኛ እነ ኮማንዶ ሳሚ ደግፈን የቆምነ። ከዛ ውጭ እና ሀብቴ ወደ አንድነቱ ሲመጡ ተቀብለን በጣም ደስ ብሎን በአንድነቱን አበስረን እስከ መጨረሻው እየደገፍነን ያለ ነው። ከዛ ውጭ ግን እኔ ነገም ቢሆን ሸርከትከት የሚል አካል ካለ ከጎኑ አልቆም። አስረግጬም ነገር እኔ ቀጥ ብሎ መሄድ አካል ካለ ግን ቀጥ ብለን እንሄዳለን። ቅድም እሸቱ ራሱን ለመከላከል የሄደበት መንገድ ወደ አፋድ ሲገቡ አልተከላከላችሁም እናንተ አልነበራችሁም። እኔ ምን ብዬ ነው አፋድ የምደግፈው? መጀመሪያ ሲመሰረት ጀምሮ አመሰራረቱ ልክ አይደለም ብለን አቋም የያዝን እኛ ነን። ምናልባት እነ ሳሚ ያሉ ይኸው ለዘብተኛ ነበሩ። እነ ውሉልም ትንሽ እንየው የሚል ነገር አመጡ። እኔና አባድፈን ብቻ ነን አፋድ የሚባል ድርጅት አንደግፍ ብለን የቆምነ። እነ ሰው መሆንም አሉ እንየው የሚል ነገር ነው ያመጡ። አይሆንም ነው ያልነኛ። ለምሳሌ እስኪ ልጠይቅህ፣ አንተውን አፋድ ሲመሰረት አልወደድኩትም አፋድን እነ ተቃውመነዋል ያላችሁት ምክንያታችሁ ምንድን ነው? እሺ ልጠይቅህ እስኪ። አንደኛ አፋድ አመሰራረቱ የአማራ ድርጅት እስከሆነ ድረስ ሁሉን ያካተተ አልነበረም። ሁለተኛ በነበረው ሂደት ደረጃ በነ ማነው አምጣልኝ የጎጃሙ ቃል አቀባይ በኩል የወጣ የስድብ ዛቻ አለ፣ የምናምን አለ፣ ብዙ ነገር ነበረ በሰዓቱ። ያን እንደ አፋድ ምርጫ በዛ ልክ እርስ በርስ መነጋገር፣ እርስ በርስ መሰዳደብ አስፈላጊ አይደለም። ሁለተኛ ነገር እስክንድር የሚባል ሰውዬ ከትግሉ መውጣት አለበት ብዬ አምናለሁ። አሁንም ምክንያት ምንድን ነው? በምን ምክንያት ምንድን ነው ምክንያት? እስካሁን እስክንድር ያጠፋው ጥፋት በጣም አሪፍ። አሁን እኔ አሁን ድሮ ይኸውልህማ አሁን እስክንድር እኔ ከፕሮፌሰር አስራት ወልደየስ ጊዜ ጀምሮ የአማራ ብሔርተኛ ሆኖ ስራ የነበረ ልጅ ነው። አማራ ነው።
በእናቱ የደብረ ታቦር ሰው ነው። ምንም ቆይ ልንገር ወንድም አለም ቆይ ሰልዬ አንድ አዳምጠኝ። አይደለም ቆይማ የእስክንድር አሁን ላይ እኔ አሁን የእስክንድር ደጋፊ አይደለሁኝም። አሁን ምን ስላገኘው መሰለ በተጨባጭ በመረጃ በተጨባጭ ማለት ነው። እስክንድር ማለት ፌል ያደረገ ሰው ነው። ፌለርነቱ ደግሞ በተግባር ተመንዝሮ ታይቷል። ገባ? የሱ ድርጅት እጁ ላይ እየፈራረሰ የሀገር መሳቂያ ሆኖ እያየን ስለሆነ እስክንድር ነጋ ከኮልሜ ማሜ ከሚባል ኮልኮሌ ጋር ጸረ አማራ ከሆነ ሰው ጋር ስልክ ይደዋወል ነበር። የፋኖ ልጆች እነ ሳሙኤል ባለድል መስቀል አድርገዋል ብሎ እኮ ሲሳደብ የሚውል ልጅ ነው እኮ ኮልሜ ማሜ። ከእንደዚህ አይነት ሰዎች ጋር ነበረ እስክንድር ነጋ ይደዋወል የነበረው። አሁን አንተ የአፋድ ምስረታ ላይ ልክ ነው ብለህ ታምናለህ? አንተ እኔ አመሰራረቱ ላይ ምናምን እኔ እሱ ጋር አይደለም ችግር የገባ እኔ አንድን ድርጅት ይኸውልህ ሰለሞን እኔ የማየው ምን መሰለህ በምንም ይመስረት አደረጃጀት ሲመሰረት ግን አንድ አደረጃጀት አንድ የፖለቲካል ፓርቲ ሲመሰረት በተግባር ነው መመዘን የምፈልገው። በተግባር አይችልም ነው። ቆይ አንደኛ ይኸውልህ አፋድ ምርጫ ላይ አሁን ቀጣይም አንድነት ተብሏል አይደለ? አንድነቱን እንገመግማለን፣ እናያለን። ትክክል ካልሆነ ትክክል አይደለም ነው ምንል ባስረግጭም ነገር በአፋድ ምርጫ ጊዜ የነበረ ሁለት ሰዎችን አምቶ ውድድር አስቀመጡ። አንደኛ በትጥቅ ትግል ሂደት ውስጥ መጀመሪያ መመስረት ያለበት የሰራዊቱ የወታደሩ ክንፍ ነው መዋቀር ያለበት። ከዛ የፖለቲካ ኃይሉ የራሱን አሰባስቦ ከጀርባ ሆኖ የጀርባ አጥንት ሆኖ ዲፕሎማሲ እየሰራ በዓለም አቀፍም በለው መረቡን ዘርግቶ ሰራዊቱን ያታግላል። ወጥ የሆነ መዋቅር እንዲኖረው ነው የሚደረገው። በሰዓቱ የነበረው ምርጫ ሁለት ግለሰቦችን አምጥቶ ወደፊት የሁለት ግለሰቦች እኛ እኮ የፖለቲካ ውድድር አይደለም ያለን ባየ ያለው ማለት ነው። ባየ መጀመሪያ ያቀረበው ሐሳብ እሱን ነበረ። ያንን እኛ ከባየ ጎን የቆምነ በሰዓቱ ኤግዛክትሊ አይደለም። አዎ እኔ ደግሞ አሁን ከዚህ ጋር ደግሞ አሁን ካንተ ጋር ልዩነት ምንድነው መሰለህ? ከታች ያሉ መሬት ላይ ያሉ መሪዎች የኔ መሪዎች ናቸው ብለህ ከተቀበልካቸው ስራ የሚሰሩት እነሱ እስከሆኑ ድረስ መቃወም ትችላለህ። ግን ደግሞ እኔ በምናምን አለው ድርጅት ቆም አይደለ? ቢያንስ ድርጅት እንደ ድርጅት ይቆማል። ከዛ በኋላ ከድርጅቱ ጋር በመስራት ድርጅቱ አስተካክሎ መሄድ ያለበትን ነገር አስተካክሎ እንዲሄድ አብረ መስራት ነው እንጂ ድርጅት ሲመሰረት ድርጅቱን ለማጥፋት በሚሰራበት ጊዜ የሚባክነው ጊዜ ከባድ ነው። ገባ? ድርጅቱ ተመሰረተ፣ ይሄ ድርጅት ከመነሻው ትክክል አይደለም ብለህ ድርጅቱን ልታጠፋ አንድ ደቂቃ ልስጥና አብረሽ ነው ልወጣ ነው። እሺ ወንድሜ፣ እሺ ኤኒዌይ እኔ ብዙ እንትን አልልም። ያው አሁን እናንተ የምትናገሩት ነገር ሞሮለስ አይ ሰፖርት ዩ ለማለት ነው። ተመችታችሁኛል። እኔ መልካም ነገር ካየሁ ጥሩ ነገር ጥሩ ነው እላለሁኝና ሸቱ ገጠሬው የሚያመጣው ቢዘገይም ነው እያልኩ ያለሁት። ፕሩፍ የተደረገው ነገር ቢኖር ትናንት ምን ቤት ከፍቼ ብዙ ሰው ነበረ ሲሄድበት የነበረው ነገር በዚህ ጉዳይ ላይ ነበረ። አንዳንዴ ከእንትን ከቶፒክ እያለፈ ሰው እየወጡብኝ ተቸግሬ መጨረሻ ላይ ተዘረገፍኳቸው ማለት ነው። ምንድነው እያልኩ ያለሁት ይሄ አፋሃድ የሚባለው ድርጅት ኮምፕሮማይዝ የተደረገ የብልጽግና መዋቅር ገብቶ እያጨማለቀው ያለ ዋና አማራ በለው እንዳለ የብልጽግና መዋቅር ነው ድርጅቱን ራን እያደረጉ ያሉትኝ። ከጀርባም ጀግኖቻችን ስፔሲፊካሊ የጎንደር ጀግኖች የተገደሉትኝ በዚህ ሴራ ምክንያት ነው። አሁንም ቢሆን ወደፊትም ቢሆን እናንተ መናገር ያለባችሁ እነዚህ ጀግኖቻችን ሳይገደሉ በሴራ በጀርባ ሳይመቱ ሳይሞቱ ከዚህ ድርጅት ራሳቸውን ማራቅ እንዳለባቸው ነው የሚሰማኝ። በቃ ይሄን ነው እኔ ማለት የምችለው። ወይም ደግሞ ድርጅቱ መቀጠል ካለበት ቁጭ ብሎ ዝርክርክነቱን አምኖ በደንብ ምንድነው ራሱን አይቶ ግምገማ አድርጎ ከውጭ ሀገር ያለውን ውስጥም የተጣባውን የባዕዴኑንም የብልጽግናውንም ነቅሶ በማውጣት ወደፊት መሄድ ይችል ይሆናል ብዬ አስባለሁ። ይሄን ነው መናገር የምችለው። ታንክ ዩ። ኦኬ፣ እናመሰግናለን። ለማንኛውም እኔ ልወጣ ነው። መልካም አዳር ይሁንላችሁ። ዘለ አንድ ነገር ተናግሬ ልጣ። እንዴት ነው? ሰላም እደሩ። መልካም አዳር ለማለት ነው ጓዶች። እኔ አንድ ደቂቃ ልናገር። ሳሚ ቻው በል። ለማንኛውም